You are muted. እሺ about now አሁንስ ይሰማል? እሺ ታንክ ዩ ገዛኸኝ። እሺ አመሰግናለሁ። እሺ አመሰግናለሁ። እንግዲህ በጣም ነው የማመሰግነው። ብዙ ሰው ነው ጆይን የሚያደርገው። የዛሬ ሀሳባችን የልጆች አመጋገብ ከናንተ የመጡ ብዙ ጥያቄዎች ኢንቦክስ ስለማልመልስ በጣም ይቅርታ። በጣም ስለሚበዛ ነው አንዳንዴ ለመመለስ እጅ በእጅ ለመመለስ ከባድ ነውና በቻልኩት አቅም ጥያቄዎቹን አጠራቅሞ መልስ ለመስጠት እመክራለሁ። እሺ አመሰግናለሁ ቤቲ ታንክ ዩ። እሺ አመሰግናለሁ። 5 ሰዓት ሆኗል። ያላችሁን ጥያቄዎችን በሐሳብ መግባት ትችላላችሁ። በተለይ ከልጆች አመጋገብ ጋር ተያይዞ በጣም ብዙ ጥያቄ ነው የሚጠይቀው፣ ግን ከጥያቄው በላይ ደስ ያለኝ እርስ በርሳችሁም አንዱ ቤተሰብ ለአንዱ እያስተማረ ነውና እኔም እየተማርኩኝ ስለሆነ በጣም ማመስገን እፈልጋለሁ። ስለዚህ ሲጀምር ለምትሰጡኝ ምስጋና ጥሩ ትምህርት ነው ለምትሉት በጣም ማመስገን እፈልጋለሁ። ከዛ በተረፈ ያው ቲክቶክ ሲቆራረጥ ትንሽ ስለሚያስቸግር በቻላችሁት አቅም ዩቲዩብ ፔጅንም ገብታችሁ ሰብስክራይብ ታደርጉ ብዬ መጠየቅ እፈልጋለሁ። ቢኮዝ ቲክቶክ ላይ ሀሳቦች እየተቆራረጡ አንዳንዴ ሙሉ ሀሳብ ተቆራርጦ ይመጣና ሰዎች ሚስ አንደርስታንዲንግ ይፈጥራል። ስለዚህ በጥቅልም ያለው ዲቴል የሆነውን ዘገባ መስማት ያስፈልጋል። በሰራኋቸው ዘገባዎች ላይ ሙሉ ፕሮግራሞችንም ከ10 እስከ 30 ደቂቃ ባሉት ውስጥ ገብታችሁ ለመስማት ሞክሩና ዶክተር አሻግሬ ዩቲዩብ ፔጅ አለ፣ እዛም ገብታችሁ እንዲዳረስ አድርጉልኝ። ስለዚህ እዚህ ጋም ጥያቄዎች ዶክተር ያሳሰይት መስጠት ግዴታ ነው ወይ ግዴታ አይደለም፣ ስንት ወር ላይ ግን መሆኑን ማረጋገጥ ያስፈልጋል። ያሳዘይት የሚለው መቼ እንደሆነ ወቅቱን ማወቅ ያስፈልጋልና እንትን እንበል። እሺ የአንዳንዶቻችሁ ጥያቄ እዚህ ከቀረቡት ጥያቄዎች ጋር ሊመሳሰል ስለሚችል ትንሽ ጊዜ ስጡኝና መጀመሪያ ማህሌት ታንኪዩ ዶክተር ግሪክ እርጎ ወይስ ፕሌን ዮገርት ትላለች፣ ምንድነው ልዩነቱ ብላኛለች። ያው እርጎ ይሄ በቤት ውስጥ የሚዘጋጀው ወይም ምንም ማጣፋጫ ያልተጨመረበት እሱን እርጎ ፕሌን ዮገርት እንለዋለን። ለአንጀት በጣም ጠቃሚ ነው። አንዳንዶቻችሁ እየገባችሁ ልጆቼ አንጀት በሽታ ኢንፌክሽን ይዟቸዋል ይሻል ብሏቸዋል እያላችሁ ነው። ለዛ በጣም እርጎ መጠቀም ተገቢ ነውና ልጆች አንጀታቸው ባይ ዘ ወይ ከጭንቅላታችን ቀጥሎ ሁለተኛው እንትናችን አይሞራችን አንጀታችንን ነውና በቻላችሁት አቅም እርጎን ለመጠቀም ተጠቀሙ። ይሄ ግሪክ እርጎ የሚባለው በጣም ተጨንቆ ውሃው ይወጣለት ነው። እርጎ ከተሰራ በኋላ ወይም አጓት የሚባለው በጣም የወጣው ስለሆነ እሱን ተጠቀሙ ለማለት እፈልጋለሁ። ምስጋናችሁን በጣም ነው ማመሰግነው። በጣም የተስማማ ነው ደግሞ ነው የእናት ስሜት የሚለውን በጣም ትክክለኛ ነገር ነው። ታንኪዩ ዶክ። አንዳንዶቻችሁ ገብቷችሁ ልጄ እንደዚህ ይሰማዋል እንደዚህ ያለበት እንደዚህ ያረጋዋል ስትሉ የእናት ስሜት ከሐኪም በላይ ይበልጣልና እሺ ዶክተር ወላታ ጻየስ ቆመኑ ከዚህ በኋላ በጣም ክረምት ስለገባ ሐኪም ጋር ሄደሽ እንትን በይ። ስለዚህ ስለ ቫይታሚን ድሮፕም እመጣለሁ። ክረምት ነውና ፀሐይ ያሞቋት ነበረ። ቫይታሚን ድሮፕ ልጠቀም ወይ ነው የሚለው። ዶክተር ልጄ 1 አመት ከ5 ወር ነው። ቫይታሚን ዲ ተደርጋ ኖርማል ነው። ምግብ አትመገኝ ጨንቆኛል እባክህ ቫይታሚን። እሺ ስለዚህ ብዙ አትጨነቁበት። እሺ ሌላው ልጆቼ ይበላሉ ኪሎአቸው አይጨምር ነው የብዙዎቻችሁ ጥያቄ። ዶክተር ማስተርስ ኦፍ መማር ፈልጋለሁ ስፖንሰር ፈልግልኝ ነው የሚለው። አዲስ አበባ ዩኒቨርሲቲም ጥሩ ግሬድ ካለ ሊያስተምር ይችላል። የብዙዎቻችሁ ጥያቄ ልጆቼ ይበላሉ ክብደት አይጨምሩም ነው። ግን ያው ድንቡሽቡሽ ያለ ልጅ ህፃን ልጅ ምንም አይንቀሳቀስ ሚተኛ ልጅ ከ6 ወር በኋላ እየተመዘዘ ስለሚመጣ ክብደቱ የቀነሰ ቢመስልም ቁመታቸው ላይ ደግሞ አስተዋጽኦ እያደረገ ስለሆነ በዛ ምክንያት ነው ብያለሁ። የኔም ጥያቄ ነበር ነውና ለምን የሚለውን እኔም መልስ አገኘው ያሉ ሰዎች አሉ። ሌላው ምርቃት ነው። እሺ በል መድኃኒዓለም ይላል። በጣም አመሰግናለሁ። አላህ ይባርክ ሚል በጣም ምስጋና አገኛለሁና በጣም አመሰግናለሁ። አንዳንድ ሰዎች ወተት ብቻ እየሰጠን ነው የምናሳድገው ላለችው ሰላማ የምትባል ጥሩ ሀሳብ ራሷ ኢንቦክስ ላይ ሰጥታለች። እና ወተት ውሃ ስላለው 87% ውሃ ስላለው የልጆች ሆድ ይሞላባቸዋል። ስለዚህ በቻላችሁት አቅም ወተት ብቻ ከመስጠት ፎርሙላ ወደ አጥሚት ከበቆሎ ገንፎ ጋር ከአጃ ጋር
ከእንቁላል ጋር አርጋችሁ ስሩ የሚል አለ። እሺ ስለዚህ ወተት በተለይ ከ6 ወር በኋላ እባካችሁ የሰማሁት በብዙዎቻችሁ ወይ ወተት ወይ ፎርሙላ ብቻ እያሰደጋችሁ ልጆቻችሁን እየጎዳችሁ ነው። ከ6 ወር በኋላ ግን ፎርሙላም ይሁን ወተት የጡትም ይሁን ፎርሙላም ለልጅ በቂ አይደለምና እባካችሁ በቻላችሁት ምግብ አሰባጥራችሁ ለመጠቀም በኩትሩ። ቅድም የተጠየቀው ጥያቄ የዚህ የቫይታሚን ዲ ጠብታ በክራምት ወቅት የሚለው ባለፈው ቪዲዮ ሰርቼበታለሁ። በቻላችሁት አቅም እንግዲህ አሁንም ክረምት ነው ግን የተወሰነ ፀሐይ ይታየኛል። ምግብ ጡት በመስጠትና ፎርሙላ በመስጠትና በፀሐይ በማሞቅ ሞክሩ። በሳይንስ ጡት ውስጥም ያለው ፎርሙላ ውስጥም ያለ ለልጅ በቂ አይደለም ይላል። ግን በቫይታሚን ዲ ጠብታ መጠቀም የምትፈልጉ ሰዎች ካላችሁ ከሐኪም ጋር ተነጋግራችሁ አርጉት ለማለት ነው እንጂ ለመከልከል አይደለም። በክረምት ተወልደውም የራሴንም ልጅ ኤክስፒሪየንስ ተናግሬያለሁ። ምንም የደረሰ ችግር የለም ብያለሁ። ስለዚህ በዚህ አስተካክሉ ለማለት ነው የምፈልገው። እና ዶክተር በምክሮቹ በጣም እየተማርን ነው እናመሰግናለን የሚል ሚፍታህ በጣም አመሰግናለሁ። ስለዚህ እነዚህን ጉዳዮች ነው ምስጋና የደረሰኝ። ስለዚህ የዚህ የቫይታሚን ዲ ድሮፕ አሁንም የተጠየቀ ጥያቄ ነውና መመለስ እችላለሁ፣ አስገባችኋለሁ። ስለዚህ እሺ ሌላው ስለ ኪሎ ነው ብዙዎቻችሁ የምትጠይቁት። እሺ ብሩክ ታንኪዩ። ደጋግማችሁ ማስገባት ጀምራለሁ። አንድ እዚህ ጋር ብዙ ጥያቄዎች መተውብኝ ኢንቦክስ ውስጥ የተከማቸ ስላለ አንዳንዶቻችሁ ጥያቄ ተመሳሳይ ስለሆነ እባካችሁ ከክብደት በላይ አስቡ ብያለሁ። 5 ዓመት ልጅ 10 ኪሎ አለችኝ ምናምን የሚለውን ያላችሁኝ አለ። ከዛ ውጪ ግን ቅድምም ደጋግሜ ማስረዳው በቲክቶክ ላይቭ መግባት ያልቻላችሁት ክሊፖቹን ሼር እያረኩ ነው። ግን ክሊፖቹ በቂ ስላልሆኑ ዩቲዩብ ፔጅ ላይ ደግሞ ይግባችሁ። በቻልኩት አቅም እንግዲህ ፕሮዳክሽኑን ሰርቼ ለመስራት እሞክራለሁ። ስለዚህ ዩቲዩብ ፔጁን ፎሎ ለማድረግ መክሩ እላለሁ። በሙሉ በቅንነት እውቀት ሰጠን እናመሰግናለን ይላል። ሌላ እንጀራና ሽሮ ለልጅ ይጠቅማል አይጠቅምም ነው። እንጀራና ሽሮ ጠቃሚ ነገር ነው፣ ተጠቀሙ ብያለሁ። አንድ ምግብ ብቻ አታብላቸው ብያለሁ። አንዳንዶቻችሁ ሚል ፕላን ስራሉን የምትሉት አለ። ሚል ፕላን ምን ሰራውኛ እንግዲህ 1 to 1 የማማከር አገልግሎታችን ግን ስትመጣ ነው እንጂ እዚህ ዩቲዩብ ፔጅ ላይ ወይም ቲክቶክ ላይ መጥቼ ማወራው ነገር አለ። ሚል ፕላን ከልጁ አቅም ጋር ያለበት ሁኔታ የስኳር መጠን የክብደት መጠን ጋር ስለሚያያዝ ሚል ፕላን በኒውትሪሽን ወይ ዳይቲሺያን ምክር የሚሰጥ መሆኑን አውቃችሁ ሚል ፕላን እዚህ ላይ ለመስራት ተገቢ አይደለም ብዬ ነው መሰራው። እሺ ሃሚ ምንድነው ዶክተር አረመልስ? እሺ ሃሚ ምንድነው ጥያቄው? ላስገባሽና እሺ ጠይቂ። ሶሪ እዚህም እሺ ሃሚ ሚላለ እዚህ ላይ አይታየኝም፣ ማስገባት እችላለሁ። ሜኑ ፕላን ላይ እንግዲህ የድርጅታችንን ማማከሪያ ድርጅት ነግረናችሁ መታችሁ እንትን ማለት እንችላለን። በእናትህ አስገባኝ። እሺ ረዱ ሶሪ በጣም ይቅርታ እንግዲህ ረዱ። እሺ ረዱ ሚላል። እሺ go ahead ረዱ ቀጥይ ረዱ። እሺ አመሰግናለሁ። እኔ እሺ ልጅ አሁን አመት ከ6 ወር ነውና ከሁለት ወር በፊት ይሄ ደም ማነስ ነው የሚባለው። አዎ ለሁለት ወር ስሮት ነበረ። እሺ ጨርሶ ደግሞ የሆነ ልጅ የሆነ ቅልጥፍ ስለማይል አይመድም አሁንም። እሺ እና የቫይታሚን ዲ እጥረት አለበት ብለው አዎ ለ40 ቀን የሆነ ክኒን የሆነ ፍርክስ እየተደረገ በውሃ እሺ ተበጥብጦ የሚጠጣው። እሺ እና እሱን እየሰጠሁት ነው። እርግብ ደግሞ አልጠነከረም አልደፈነም ነበር። እሺ እሱን እየሰጠሁት አሁን ይስተካከላል። ይስተካከላል፣ አታስቢ። እንደዚህ አይነት ነገሮች ያጋጥማሉ። በበቂ አልበላሽም ነበር አንቺ? ሲወለድም እንዴት ነበረ? በበቂ ሁኔታ አልታረሽም ወይም ራስሽን
አይ አንቺ መጀመሪያ እርጉዝ ስትሆኚ በበቂ ሁኔታ ፎሊክ አሲድ ምናምን ወስደሻል? ሰውነት ወስጃለሁ። ስለዚህ አንቺ ማድረግ ያለብሽን ነገር አድርገሻል። አዎ አርግቻለሁ። እሺ ስለዚህ አሁን ያልሻቸውን ነገሮች አስተካክሊ። ግን በሽሮፕ በመድኃኒት ከመቀጠል ምግብን እንደ ጉበት ምናምን ያሉትን ጨከን ብለሽ ብትታገይ ብዬ ነው የምልሽ። ምግብ አንጀቱ ላይ ለሱ ማለት ነው። አዎ ለቫይታሚን ዲ ጥረቱ ላለበት እንደ ጉበት ያሉ እንትኖች በጣም ጠቃሚ ናቸውና ከሱፐር ማርኬትም ገዝተሽ በሰላ አድርገሽ ብትሰጪው ጉበት ከፍተኛ መጠን ስላለው ከመድኃኒት ይልቅ በምግብ ቢለምድልሽ ጥሩ ብዬ ነው። አለበዚያ በዛው መቀጠሉ ጥሩ አይደለም። ወተት ደግሞ ተመልሼ ብሰጠው ችግር አለ? ስንት አመቱ ነው? አሁን ስንት አመቱ ነው? አሁን ወደ አመት ከሰባት እየሄደ ነው። እሺ አመት ከሰባት ወር ሆኖ ወተቱን ግን ስትሰጪው የላም ወተት ነው አይደል የምትይኝ? ተቋረጠ እንዴ? አለ እየሰማሁሽ ነው። የላም ወተት ነው የምትይኝ? የላም ወተት ነው የምትሰጪው? እሺ ረዱ እሺ አክሰፕት እሺ ኤልቱ ሃኒ እሺ አክሰፕት ጎ አሄድ እሺ እንዴት ነሽ? ቀጥይ። እሺ አመሰግናለሁ ኤሉቲ። ልጅ 4 ወሯ ነው። እሺ እና ሰው ኪሎ 7 ኪሎ ነው አሁን ማለት ነው። እሺ ቁመቷ ደግሞ 65 ነው በሴንቲሜትር። እሺ ችግር የለውም። እሺ ግን ማለት ነው በጣም ቀጭን ነው የምትመስል። ሌሎቹ ህጻናት ከሷ ያነሱት በጣም ወፍራም ናቸው። እሷ ግን ቀጭን ናት። በቃ አይታ ቀጭን ናት የምትል። አንቺ እንዴት ነሽ? በዘርሽ ቀጭን ነሽ? አባት እናት? አይ በጣም ወፍራም ነኝ። እሺ 85 ኪሎ ነኝ። አይ በልጅነትሽም ጀምሮ ማለቴ ነው። ስለዚህ ቅልጥፍና አሁን እንግዲህ 4 ወር ነው ያልሽኝ አይደል? ጡት ነው የምታጠቢያት? ምንድነው? ወፍራም ነኝ ከልጅነቴ ጀምሮ። እሺ ጡት ነው የምታጠቢያት? አይ በፕሮግራም ነው የምሰጣት። ለምሳሌ በቀኑ 60 ኤምኤል ጡጦ ከዛ አጠባታለሁ፣ ከዛ 60 ኤምኤል ከዛ አጠባታለሁ እያልኩ ነው እየቀያየርሽ ፎርሙላና እንትን ማረግላችሁ። አዎ ፎርሙላና ጡት። እኔ የአይረን እጥረት ስላለብኝ አለብሽ። ኦኬ ከኔ አይረን ማግኘት አትችልም ማለት ነው። ልክ ነው። እሺ ጥሩ እንደዚህ መረዳትሽንም ስለሆነ ፎርሙላው ጋር ግን አይረን አለው ተረድቻለሁ። ጥሩ ነው ያደረግሽው። ግን ለምንድን ነው በቃ ቹብ ያልሆነችልኝም? በቃ እንደለፈውት አይደለም። አይዞሽ እንደሱ አትበሉ። አሁን እንግዲህ የሁላችሁም ጥያቄ ስለሆነ ልጅቷ ጤነኛ ነች አይደለም? ታለቅሳለች፣ ትሸናለች፣ ሁሉ ነገር ጥሩ ነው። ምንም የሚያሳስብሽ ነገር የለም አይደለም? ከክብደት በስተቀር በጣም አክቲቭ ናት። እንኳን ደስ አለሽ። እግዚአብሔር ጸጋውን ይስጥሻል። እግዚአብሔር እሱ ላይ አተኩሪና ለሌላ ቺቺ ክብደት የምትለው ድንቡሽቡሽ ያለ ልጅ የሚለውን ነገር ላይ ብዙ አታተኩሪ። በቂ ነገር እየሰጠሽ ከሆነ በቂ ነው ብዬ ነው ማስበውና ብዙ አታተኩሪ። ምን አልሽኝ? ኖርማል 7 ኪሎ ናት እኮ። ኖርማል ነው ለ4 ወር ልጅ 7 ኪሎ ኖርማል ነው። አጥንት ላይም ስለሚወጣ ሰውነት ላይ ላይኖር ይችላልና ብዙ እንትን አትበይበት። የተለየ ችግር ከሌለ አሁን ይሄንን ቀጥይና እየሰጠሽ ያለውን ነገር ከዛ ደግሞ 6 ወር ሲመጣ ደግሞ ምግብ መዘጋጀት ያስፈልጋልና ትኩረትሽን እሱ ላይ አድርገሽ ተዘጋጂና እንትን በይ፣ ተከታተያት። ያንቺ አያሳስብም ጤነኛ ልጅ ከሰጠሽ እና ሰላም ዶክ። እሺ መልካም ሃኒ። እሺ ቀጥይ። ሰላማች እሺ አንደኛ ፕሪተር ነው። ፕሪተር እሺ እና አሁን አመት ነች። እሺ የአይረን እና አሁን አይደለም አቅምሽ ምንድነው? የላም ወተቱን የፈለግሽው ለምንድን ነው ብዬ ነው። ፕሪተር ሆና ብረት እጥረት ካለባት የላም ወተት ብለሽ የፈለግሽው ለምንድን ነው? አይ ኖርማሊ ወተት ብትወስድ ነው እንጂ ፎርሙላ ጡቴ ነበር። ገብቶኛል እኮ። አሁን ምግብ ትበላለሽ፣ ግን 1 አመት ከምናምን ማለት በወተት አይደለም በምግብ ነው ዋናውን ነገር መቀየር የምንፈልገው። ጉበት ምናምን ያሉ አይረን የበለጸጉ ምግቦች ታበያቻለሽ ከእሱ ይልቅ ምግብ
አይ ጉበት አልቻ ሰላቅም ቀይጤፍ ነው ገብቶኛል። ቀይ ጤፍ ውስጥ ያለው አይረን እንግዲህ ለሰውነቷ ቶሎ ፈጥኖ ለመስጠት ትንሽ ደከም ያለ ነው። ያው በሳይንስ ዝም ብለን በልምድ ቀይ ጤፍ ብረት አለው ግን ከእጽዋት የሚገኝ ስለሆነ ለሰውነቷ ለልጅ ቶሎ የሚደርስ አይደለም። እንዳንቺ ደግሞ የብረት እጥረት ያለባት ከሆነ ደግሞ ከእንስሳ ተዋጽኦ ማግኘት ያለብሽና እንደ ጉበት ያሉ ነገሮችን ትንሽ በሰላ አድርገሽ ብታበያት በአጭር ጊዜ ውስጥ ከመድኃኒትም ወጣ መጠቀም ትችላለችና ባይረን የበለጸጉ ነገሮችን ብትጠቀሚ ፕሪተርምም ስለሆነች ማለት ነውና ከላም ወተት ጋር ባትታገኝ። ስለዚህ ትኩረትሽን ጉበት ላይ ስጋ ነገሮች፣ ቀይ ስጋ ላይ፣ ቀይ ስርም የተፈጨ አትክልቶች አድርገሽ ፎሌት መኖሩ ይጠቅማልና እጥረት የአንድ የብረት እጥረት ብቻ ችግር አይደለም፣ ከምግብ ብቻ ላይሆን ይችላል። ከተለያየ ነገሮች እንትንላት እሺ አሳድግልኝ። ሁለተኛ ጥያቄ ደግሞ ማለት ነው ዛሬ 50 ማለት ነው እና በጣም ረጅም ሰዓት ተኛው አጣባልኝ አሁንም እየታገልኩ ነው ያቀምጠው እና ቀስቀሰሽ ነው የምታሳበው። ትላንትና ወደ ለቀቀስሽ ረጅም ሰዓት ያይቃልም ረጅም ሰዓት ተኛው። እሺ አንዴ ግን ተነስታ የምትወስደውስ እንዴት ነው? በበቂ ነው እንትን ትላለች? በደንብ። ስለዚህ ሽንቷ ላይም ጨርቋ ላይ በደንብ ሽንት ይታያል። መውሰዷ የሚረጋገጥ ይሞላል። ስለዚህ አትጨነቂ እባክሽ በቻልሽው አቅም። ካልጠገበች መቼም ተኝታ አትቀርም አይደለም? አይ ኖርማል ነው ነው ግን ምንም ቢሆን ጉንፋን ራሱ በጨካኝ ነው ማለት ለልጅ ብሎ ተኝተው አያስቀራቸውም። ያው ማታገሉ አይቀርምና እሱ ካልቻለ አይቀርምና እንደው የተለየ ነገር ካላያችሁ እናንተ ካላችሁ ተመስገን ብላችሁ ያዙ ልጆቻችሁን። መተኛታችሁ ችግር የለውም። በቻልሽው አቅም ብለሽ በምትነሳበት ጊዜ የምትወስደው ብሎ መቼም ሰውነት መጠየቁ አይቀርም እኮ አይደለም። ቢተኛ እስካሁን ፎርሙላ በቂ ያለው ሽንቱ ላይ ያስታውቃል። ጨርቁ ላይ ትንሽ ካነሰ ነው ወደ ፎርሙላቱ በቂ አይደለም። ሽንት ከሌለ ጨርቁ ከሌለ የጡት ያስታምና ፎርሙላ ለቀይር ላይ ያስታውቃል። ራስን እየበገብሽ ነው? አይ ሞክሪ ማለት አሁን 6 ወር ልጅሽን ብቻ አይደለም የምታበው አንቺ ካለሽ አንቺንም መንከባከብ 2 ወር ማለት እሺ እንትን በይ ታረሺ በደንብ ማለት ነው። ተመጣጠነ ምግብ አንድ ማለት አይደለም። እሺ መልካም እሺ go ahead እሺ ድምጹ ምንም ጥራት የለውም ይላል። የኔ ነው ወይስ? እሺ ኮምፒውተር ጋር ስለሆነ ይሆናል። እሺ ከዛ ውጪ ስለ ቀንጨራነት አውርቼ ኒው ፌስ የጠየቀችኝ ጥያቄ አለ። እኛም ቀንጨራናልና ምን ልል ነው ብላኛለች። ያው እንግዲህ እናንተ እኛ ቀንጨረን የመጣነውን መቀየር ትንሽ አስቸጋሪ ነው፣ ግን ራሳችንን አጥንተን የባህሪ ችግር ካለ ማጥናት ነው። ከሰው ጋር የምንጋጭ ከሆነ የደረሰብን ችግር ነው ብለን ለልጆቻችን ጉዳት እንዳይደርስ ማድረግ ነው። አሁንም ግን በቻልነው አቅም በቂ የተመጣጠነ ምግብ መብላት አለብን። ቀንጨረን ይወጣን ካለን አሁንም ቢሆን እንግዲህ በቀረው ዘመናችን ደግሞ በቻልነው አቅም የተሰባጠረ ምግብ ለመብላት ትኩረት እናርግ ነው ምለው። እሺ አክሰፕት ብዙ ሰው ነው ያለው። እሺ እሺ ሄራን ቀጥይ። ሄራን የላም ወተት እርጎ ሆኖ ይሰጣል አይሰጥም? ትንሽ አጨቃጫቂ ነው፣ አከራካሪ ነው። እርጎ መሆኑ ለአንጀታቸው ጥሩ ነው ብለን እናስባለን። ስለዚህ እርጎ ለልጆች ከ6 ወር ጀምሮ እርጎ እንዲሰጥ ይመከራል፣ አንጀታቸው ላይ ጥሩ እንዲሆን። ያው ግን ሌላ ምግብ እያሰባጠራችሁ መስጠት ያስፈልጋል። እርጎው ያው አይረን የለውም፣ ብረት የለውም፣ ግን እርጎ መሆኑ አንጀታቸው ላይ ጥሩ ስለሚያመጣ እንትን ማድረግ አለብን። እሺ
የድምጽ ጥራት ይላል አልገባኝም። የኔ ይሁን የሰው አልገባኝም። እሺ እያስገባሁ ነው። መቀንጨራችንን በምን ማወቅ ይቻላል ነው? ከመቀንጨራችሁን የምታውቁት የደረሳችሁበት ቁመት ነው። ቁመታችሁ በእድሜያችሁ ልክ ያለበት ደረጃ ካነሰ መቀንጨራችሁ ይታወቃል። ከዛ ውጪ ግን መቀንጨራችሁ የምታውቃችሁት ባሳለፋችሁት ታሪክ ነው። በልጅነት እሺ የነሱ ነው ዶክተር ታንኪዩ የኔ ይሰማል መሰለኝ። እሺ አመሰግናለሁ ኒፌስ። ስለዚህ ኒፌስም ባለፈው ጠይቃኝ እኛ የቀነጨርነው በምን እናውቃለን የሚለውን ራሳችሁን የመጣችሁበትን ታሪክና ቤተሰብ የነበራችሁን ሁኔታ ማወቅ ነው። ከዛ ውጪ ነገሮችን እንረዳለው ወይ ከሰው ጋር ያለኝ ግንኙነት እንዴት ነው፣ አንድ ጉዳይ እሰጣለሁ ወይ አስተሳሰቤ እንዴት ነው፣ የበለጸገጨው ወስጃለሁ ብላችሁ ራሳችሁን መገምገም ነው። ከዛ ውጪ ግን ባላችሁ ጉዳት ልክ ደግሞ ነገሮችን ለመረዳትና እንትን ለማለት ያስፈልጋል። ከዛ በላይ ግን መቀንጨርን የምናስቀረው እናንተ መረዳታችሁ ቀጥሎ ለምታረጉት ትውልድ የምታረጉትን አስተዋጽኦ ነውና ያንን እንድትረዱት ለማለት ነው። እሺ ስለዚህ አንዳንዶቻችሁ በፓርላማ ያሉትም ሰዎች ቀንጭረዋል፣ መንግስት የቀነጨሩ ናችሁ ምናምን ትላላችሁ። እሱ መፍትሄ አይሆንም። ሁላችንም ነው የቀነጨርነው፣ በጋራ ነው ልናስተካክለው የምንችለው። ስለዚህ እንደ ህብረተሰብ ልንወቃቀስበት ሳይሆን ችግሩን ተረድተን መፍትሄ አንዴ በጋራ እንዴት ነው የምናመጣው የሚለውን ለማየት ነው የምናረገው ማለት ነው። ከዛ ውጪ አንዳንድ ሰዎች የላም ወተት ብረት እጥረት አለው ስላቸው የግመል ወተት ይጠጡ ብሎ የሚመክር ሰው አለ። የግመል ወተት ከከብት ወተት 10 እጥፍ የተሻለ አይረንም ቢኖረው ብረትም ቢኖረው ከእንስሳት ተዋጽኦ ግን የበለጠ አይደለም፣ አይገናኝም። ከጉበት ከስጋ የምናገኘው ብረትና ከግመል ወተት የምናገኘው አይገናኝም። ስለዚህ ይሄንን ለዩና አሁንም የግመል ወተት ልክ ለአይረን መድኃኒት እንደሆነ አድርጋችሁ የምትቆጥሩ ሰዎች እንዳትቆጥሩት ለማለት ነው። በምን መታከም ይቻላል ብላኛለች ኑፌስ። በሳይኮሎጂ ነው ልንታከም የምንችለው። መቀንጨር ውስጥ የደረሰብን ሰዎች በሳይኮሎጂና አስተሳሰባችንና ለደረሰብን ነገር አሁን አንድ ነው አይምሮአችን ኦሬዲ መስራት የነበረበትን በቂ የማሰብ እንትን ሳይሰራ መጥቷል። አንዳንድ ጊዜም በሰዎች አትፍረዱ መለው ለዛ ነውና የደረሰብን ጉዳት ስላለ በስራም ምን ደጋግመው አንዳንድ ሰዎች መስተንግዶም ስትሄዱ የማያስተናግዷችሁ የሚፈዙት ወይም አስተሳሰብ ችግር የሚሆነው በዚህ ምክንያት ስለሆነ እርስ በርሳችን ልንራዳ ይገባል። ስለዚህ አስተሳሰቦች ሲመጡ መቀየር ያስፈልጋልና እዛ ላይ ካልሰራን መቀየር አይችልም። ከዚህ ጋር ግን ያየጂ ኒውፌስ አንዱ የሰጠች ምክር ዶክተር ባክ መጽሐፍ ጻፍ ብላኛለች። ይሄንን ችግሮች ለቤተሰብ ደግሞ አርጎ መኖሩን አስበበታለሁ ብያለሁ። ለሱ በጣም አመሰግናለሁ። በዶክተር በፀሐይ በየቀኑ ምን ችግር አለው ፀሐይ ማሞቅ? ሁሉ ጊዜ ጠዋት ስትነሺ 4 ሰዓት ላይ ፀሐይዋ ሳትከር በፊት ፀሐይ ማውጣት እንትን በሉ በቻላችሁት አቅም። ፀሐይዋም እንደው ትንሽ በክረምት ደመናን ብትመስል ምግብ በጣም ጡት ስጡና እሱ ደግሞ የሚቀየርላችሁ ቆዳ ላይ ሲመታ በጨረር ቫይታሚን ዲ ይጨምራልና በቻላችሁት አቅም ዳይፐርና ቀጥታ ፊታቸውን እንዳይመታችሁ አርጋችሁ ብቻ እንትን ለማድረግ ሞክሩ። ቫይታሚን ዲ አሁንም በክረምት ነው ክረምት ነው ግን ፀሐይ ይታየኛል። አሁንም በቻላችሁት አቅም ከምግብ ውጪ ደግሞ እንትን ለማድረግ ሞክሩ። ስራ ሊገባ 1 ወር ስለቀረኝ ላስጀምር። ችግር የለውም ነቢል ችግር የለውም። የፈረንጅ ልጅ በጠቅላላ በፎርሙላ አድጎ ምንም አልሆነም። ያው ከእናትና ልጅ ጋር ያለውን አታችመንት በጡት ወተት ቢሆን ጥሩ ነው። ካልሆነ ግን አንድች ቲክቶክ ላይ ያለች ፐምፒንግ ሌዲ የሚል ጡት ስታልብ የምታይ ያለች ልጅ ምንድነው ፐምፕ ታረጋለች ጡቷን እና ፐምፒንግ ሌዲ ብላችሁ ገብታችሁ እስኪ ተከተሏት። ጡቷን በቃ ማለት በየስራ ገብታ ማለቢያ ያላት ስታልብ የሚያሳያለና ከሷ ብትማሩ እሺ። ጽያ ነው ቀጥይ። ሰላም ዶክተር እንዴት ነሽ? ሰላም ነሽ? ቀጥይ። እሺ የፀሐይ ሳሙት ማለት ነው ልጄ። በጣም ነው የሚያልበው እና አንገቱ በጣም ይጠቁራል፣ ሸፍነዋለሁ። እሺ ግን አንገቱ ይጠቁራል እና በጣም ላቡ እንደትልቅ ሰው ነው የሚያልበው። እሺ እሱ ራሱ እንደ ጥሩነት ያው ግጭት ካልሆነና ንፋስ ካልሆነ በስተቀር አንዱ በሽታ የምንከላከለው ላብ ልጆች እየወጣላቸው ሲሄዱ የበሽታ መውጣት ነውና እንደዚህ አሳስቦሽ በሽታ ከንፋስ ጋር ተጋጭቶ በሽታ ማያረግብሽ ከሆነ አታስቢበት ማለት ነው። ፀሐይ መመታት አንዱ የሚጠቅመው ለእንደዚህ አይነት ጥንካሬ ነው። በቆዳችን በኩል ያለው ነውና ብዙ ባያሳስብሽ ብዬ ነው። ይሄ የሚጠቁረውን ግን ለመከላከል እንትን በይ። የከረረ ሰዓት ላይ አታርጊው። ያው ሰዓቱ ተቀይሯልና
ትንሽ ወደ ጠዋት 3 ሰዓት ላይ ምናምን ብትሞክሪ ጠዋት ነው ማደርገው ከ2 ሰዓት እስከ 6 ሰዓት ጥሩ አድርገሻል። ፊቱን ቀጥታ አይኑ ላይ እንዳያገኘው እና ዳይፐር ደግሞ አድርገሽ በተለይ በጀርባና በእንትን አድርገሽ እየዘረጋሽ አንቺ እያሻሸሽ ቅባት ምናምን አትጠቀሚ፣ ባዝሊን ምናምን እንዳትጠቀሚ ኮምፕሊትሊ እና እሺ ፎርሙላ ተጠቀሚ እየተቆራረጠ አስቸጋሪ ፎርሙላ ተጠቀመና ዲስበው ራሱ በጣም ብዙ ማለት ነው ወደ ሰውነት ወደ ጡት እየጠባ አይደለም ያለው በፎርሙላ ብቻ ነው። በፎርሙላ ነው ያለው። እሺ መጠኑን ትጠነቀቂያለሽ፣ ልኬቱን ትጠነቀቂያለሽ። ማንኪያውን ምናምን ማለት ነው አታበጂም። አንዳንዶቻችን ማንኪያ ልኬቱን ከውሃ ጋር ያለውን መጠን በደንብ ነው የምጠነቀቀው። እንደውም ራሱ አንድ የጠባበትን ሁለተኛ ላይ አላስጠባበትም። 4-5 አድርጌ ነው በጣም የምጠነቀቀው። ጥሩ በቃ ጥሩ። ምንም የሚያሳስብሽ ነገር የለም። እንግዲህ ከሰውነቱ ሲወለድ ብዙ የሚይዟቸው የመጡ ነገሮች ይኖራሉ። እነሱ ታጥቦ ስንት ወር ሆነልሽ? አሁን ልጁ ስንት ወር ሆነ? አሁን 5 ወር ሆነ። ጨረሰ። በቃ ሁሉ ነገር ሰላም ነው አይደለም? ስታዩ አሁን ምግብ ልትጀምሪ ትንሽ ስለቀረሽ በፎርሙላውን ብቻ አይደለም አሁን ምግብ መዘጋጀት ነው እንግዲህ ስለዚህ 6 ወር ሞላ ነው ማለት ነው። 6 ወር እንጂ አሁን ጨርሶ 6 ያለው አሁን ማለት ነው። አዎ 6 ወር እስከሚገባ እንትን በይ ባትቸኩይ ጥሩ ነው። በቃ በፎርሙላው አስጨርሽና ምግብ በአንድ እህል ጀምረሽ ቀስ እያልሽ ለማላመድ ሞክሩ። ሁሉን ነገር በአንድ ጊዜ አታርጊ። የመጀመሪያ ልጅ ነው። የመጀመሪያ ልጅ ነው። እሺ እና ኪሎ አሁን በርግጥ ትንሽ ላይ አይደለም። ለምን ተባከበው ኪሎ ቀጭን ነው። በቃ ቀጭን ሆነ ምንም ችግር የለውም። አንቺ እንደዚህ ቁጭ ብለሽ ራስሽ ይዘሽ ፎርሙላ እያጠባሽ አይደለ? ጥሩ እድል ስለገጠመው ብዙ አታስቢ። በቃ ችግር የለውም። እሺ ጠይ በቃ ያሳድግልሽ። ችግር የለውም። እሺ ዶክተር አመሰግናለሁ። እሺ ያሳድግልሽ። እሺ ያው 6 ወር በታች የሆነ ጡት በቂ መሆኑ የሚታወቀው ሽንት ጨርቅ ላይ በቂ ሽንት ሲኖር ነው። ከ6 ወር በኋላ ግን ጡት በቂ አይደለም፣ ፎርሙላም በቂ አይደለም። ስለዚህ የተለያየ ምግብ መስጠት ያስፈልጋል። አለበዛ ግን የተለያየ ችግር ይገጥማችኋልና ባለፈው የሰማሁት 7 ወር 8 ወር ልጄ አልጠባለችኝና ፎርሙላ ብቻ እየሰጡ ያሉ ብዙ ወላጆች አሉና ችግር ይደርሳልና ባካችሁ በቻላችሁት አቅም ምግብ ለማለማመድ ሞክሩ። የዚህ የላማ ወተት ጉዳይ በተደጋጋሚ ነው የተጠየቅኩት። እስከ 1 አመት ድረስ በቻላችሁት አቅም ባትጠቀሙት ብዬ ነው የምመክረው። ከቻላችሁት ግን ከ1 አመት በኋላ መቀጠል ትችላላችሁና በቻላችሁት አቅም በጡትና በፎርሙላ እስከ 1 አመት ለመጨረስ ሞክሩ። ለምግብ መስሪያነት ልትጠቀሙበት ትችላላችሁ። እርጎ ትንሽ መስራት ትችላላችሁ። እርጎም ይጠቅማል። ያው ከላም ወተት የተዘጋጀ እርጎ ደግሞ ልክ እንደ ምግብ ማላመጃ መጠቀም ትችላላችሁ፣ ሳይበዛ ማለት ነው። እንደ ዋና ምግብ እንደ ዋና የምግብ ሶርስ ካላረጋችሁት ችግር የለውም። ስለዚህ ከ1 አመት በላይ ከጡት በላይ ከፎርሙላ በላይ ዋናው ምግብ መሆኑን እንድታቁ ለማለት ነው። ጓሄድሽ እሺ ሰላም ዶክተር እንዴት ነሽ? ሚሚ እሺ የ5 ወር ልጅ አለኝ። እሺ እንኳን ደስ አለሽ። የመጀመሪያሽ ነው? እሺ የኔ ልጅ ጡት አልጠባም። እሺ ለምን? አይተስ ማለት እንዲያለኝ ከዛ ጡት እየሰጠሁት ነበር። እሺ እሱ ያንን ለምዶ ጭራሽ ያለ እሺ በቻልሽ ትንሽ ታገኛለሁ። በቃ እሺ ከታገልሽ እንትን በይ። ለሚቀጥለው ግን ሌላም ልጅ ያው መጨመሪ ስለማይቀር ልምዱን ተከታይና ለሁለት ለሶስቶቹ እንኳን ሞክሪ። ቀጥይ። እሺ አሁን ኒውሮፕሮኬር ነበር ሰጠው ወተት ኒውሮፕሮ ነው። እሺ
ኦልሬዲ 6 ወር ከሞላው በኋላ ግን ለማግኘት ትንሽ ስለሚያስቸግረኝ ችግር የለውም ምግብ ነው ቀይረው አስቤ ነበር ከ6 ወር በኋላ ምግብ ነው ዋናው ተጨማሪ ምግብ ነው አይደለም ፎርሙላ የሚሆነው እንጂ ዋና ምግብ አይሆንም ያው ምግብ ማብላት መጀመር አለብሽ ለሱ ተዘጋጅተሻል ያቀምስ ማለት አንድ ማንካ ምናምን በቀን እሺ ከምን ጀምር ሴሪፋም እና እነዚህ የተለያዩ ፍሩቶችን አቀምሳለሁ በቃ ጥሩ ነው ያለው እሺ ምን ጥያቄ ያለሽ ያንቺ ጥሩ እኮ ነው ያለው እሺ አሁን እንዴት ነው ታጣባለሽ ምን ችግር የለውም አይ አይደለም እንደዛ ብለን አይዞሽ ምን አይ እኔ ማለት ሟሽሽ ነገር የለም ጡት የጠቡ ልጆች የቋቋም እንትናቸው ከሌሎቹ እንደሚተካከል እናቃለን ግን እሱ ባለመሆኑ ምክንያት ምርጫ ወደሽ አይደለም ስላልቻልሽ ነው ያለው አማራጭ ደግሞ ፎርሙላ መጥቷል አይደል ያለውን እንትን መጠቀም ተጠቅመሻልና አሁንም እንደዚህ ያበላሹ ከሄድሽ ራሱ ኢሚዩኒቲ ያዳበረ ይሄዳልና ያበላሹ ቀጥይ እንጂ ባለማጥባቴ ብለሽ ምንም ራስሽን መውቀስ የለብሽም ምንም አይቆጭሽ ለሚቀጥለው ለሁለተኛው ልጄ ለሶስተኛው ልጄ ይሄ ትልቅ ስጦታ ስለሆነ ባረግላተው ብለሽ ዛሬ ካመንሽበት ለሚቀጥለው ማስተካከል ትችያለሽና እሱ ላይ አተኩሪ ዲስኮኔክትሽ ሰላም ዶክተር ደና ቀጥይ አሻንቲ ነው የሚለው እሺ አህመድ አሳንቲ እሺ ቀጥይ እሺ በመጀመሪያ ሰላም እሺ አመሰግናለሁ እሺ እኔ ሶስተኛ ልጄ ነው አዎ ጡት ነው ማጣባው እሺ ስንት ወሩ ነው አሁን 4 ወሩ ነው እሺ ጡትም ይጠባል ግን ያው 6 ወር በኋላ ፎርሙላ ለመጀመር አሳባለን እሺ ብዙ ጊዜ ቁጦ ደግሞ ኢንፌክሽን ብዙ ለዲና ያመጣሉ በኩባያ በሰጣቸው ብያሰብ ምን ማለት ነው ኩባያ ማለት ያው በማንኪያ ብቻ ማለት ነው አው አይዞሽ አታስቢ በዚህ ያህል ድረስ አትጨነቂ ባይዘው የተወሰኑ ኢንፌክሽኖች አንጀታቸው መልመዳቸው ግዴታ ነው ጠብቀሻቸው አትጠብቂያቸው ምግብም ምንም ስታዘጋጂ አንጀታቸው የበዛ ነገር ከሌለ ወደ ኢንፌክሽን አይቀየርም ስለዚህ ሰውነታቸው ላይም ባይዘው ጠቃሚ ባክቴሪያዎች መጠቀም ይጀምራሉ ጎጂ ባክቴሪያ ብቻ አይደለም ያለው ከመታበዩ ከመናምንም ከእርጎም ከምንም ስታረጊው አንጀቱ ላይ ጤነኛ ባክቴሪያዎች መጠቀም አለበትና ትንሽዬ ነገር አይደለም ወደ ተቅማጥ ምናምን የሚወስድብሽና ራስሽን ብዙ ሳትጫኚ አሁን ባልሹ ያፈላጅ ማን ነው ጡጦ ማባያውን ምንድነው ማፊያውን እያረክሽ ጥርስ ስለሌላቸው ከማንኪያ ትንታም ሊያስቸግርሽ ስለሚችል ከ6 ወር እስከ 8 እስከ 1 አመት ድረስ ብታላምጂ ብዬ ነው ከምግብ ጋር በእንትን የሚለው ነገር ብዙም አያስኬድ እሺ በርቺ ያሳድግልሽ አታስቢ ጥሩ ነው ያለሽው ካጠባሽ ምንም ችግር የለው ምግቡን ደግሞ በጣም አሰባጥረሽ እንትን በቻልሽው አቅም ባለሽ አቅም አሁን ገና ነው ሌላ ደግሞ 6 ወር ጠብቂ ቸኩለሽ ምግብ እንዳታስጀምሪ እሺ አላስጀምሪ እሺ ይሄ እርጎ ተፈልቶ ነው የሚረጋው የሚባል እሺ እሱ ላይ ነው ያለኝና ይሆናል ወይ ነው እኮ ይሆናል ከዚህ በፊትም ሌሎች ቪዲዮዎች ሰርቻለሁ ግን አሁን መልሼ ላንቺ ለሌላውም ለመንገር ወተቱን በደንብ ካፈላሹ በኋላ ለማርጋት እንደዚሁ ስታስቀምጪው ረጅም ጊዜ ሊወስድብሽ ይችላል ግን መርጋቱ አይቀርም በተፈጥሮ ካልሆነ ግን ምንድነው ከዚህ በፊት የተጠቀምሽው እርጎ ካለ ወይ ከገበያ ላይ ያለ እርጎ አንድ ማንኪያ አርጋሽ ጨምሪበትና ይረጋልሻል ለማለት ነው የማርጊያ እርሾኛ ሀገር ስለሌለ ነው እሺ ገና በሳይንስ አላመጣ ነው ማርጊያ ቢኖር ኖሮ ቀላል አይደለም ዋናው ይልሽ በደንብ አፍልተሽ ባክቴሪያው መሞቱን ካረጋገጥሽ በኋላ ወተቱን መልሰሽ ካስቀመጥሽው ረክቷል ተበላሽቶ አይደለም ግን መጠንቀቅ ያለብሽ ይሄ የሚያበላሹትን ለማስቀረት ነው እንግዲህ አፍሉ ይያልኩ ያለው በፊት ምናረጋው ከማለቢያ ቦታ አምጥተን ስናረጋው አንዳንድ መጥፎ ባክቴሪያዎችም ተቅማጥ ለልጆች የሚያይሲዝ እርጎ ይኖራልና በቻልሽው አቅም ከ6 ወር በኋላ ልጆች ለተቅማጥ ሊጋለጡ ስለሚችሉ ወተት የፈላ መሆኑን በጣም አረጋግጪ አሁንም ቢሆን ማለት ነው አለበጃ ልጆችሽን ትጎጃለሽ እርጎ አበላለሁ ብለሽ መልካም በርቱ እሺ መልካም አንዳንድ ሰዎች አፕታሚል ጥሩ ነው ወይ ናን ጥሩ ነው ወይ ኤሳ 6 ጥሩ ነው ወይ ምን ልጠቀም ይሉኛል እንግዲህ ገበያው ላይ ያለውን ነገር በጠቅላላ ፎርሙላ ተጠቀሙ ፎርሙላ ከተጠቀማችሁ አቅማችሁ ችሎ ነው እድለኛ ናችሁ ብዙ ልጆች ያ እድል አይገጥማቸውምና በቻላችሁ ታቀም ያው ፎርሙላም ተጠቀማችሁ ማለት ከችግር ነፃ ናችሁ ማለት አይደለም ባለፈው እንደሰማችሁት ኔስሌ
በተወሰነ መልኩ አንዳንድ ፎርሙላዎቹ ላይ ባክቴሪያዎች ተገኝቶ እንዲሰበሰብ አድርጓልና መረጃ እየሰበሰባችሁ ልጆቻችሁ ላይ ትንሽ ችግር ስታዩ ተቅማጥ ወይ በሽታ ደግሞ ካለባቸው ኢሚዲየትሊ በፎርሙላን ብትጠቀሙ ችግር ሊከሰት ይችላል። ግን ፋብሪካውም የሚያወጣውን መግለጫ እየተከታተላችሁ እኔ መረጃ ሰጣለሁ። ባለፈው ለምሳሌ እና አፕታም ኢላይ ምናምን የተወሰነ ባቾች ብቻ ሁሉንም አይደል ለማስፈራራት አይደል የተወሰነ ባቾች ችግር ነበራቸው እነሱ ተቀርፈዋል። አሁንም መረጃውን እየተከታተላችሁ ቀጥሉ ለማለት ነው። እሺ አንድ ሰው ነበር ቀጥሉ። ሰላም ዶክተር ብሪክቲ ነው የሚለው። እሺ ቀጥይ ብሩክታይት። እኔ የመጀመሪያ ልጄ ነው። እንኳን ደስ አለሽ። ስንት ወር? 4 ወር ሆኖ። እሺ መልካም። ጡት ነው ምንድን ነው? ጡት ነው ማጠበው። ጎበዝ። እሺ ምን ችግር አለ? እሺ እንትን ነው ኪሎ ማለት ነው። በደም ፍፍት አላለልኝ። አይፋፋ በኋላ ባይዘው አፋፍታችሁ ነው አድገው ስኳር በሽታ የልጅ ስኳር በሽታ ኮሌስትሮል ምናምን የሚይዛቸውና ቅልጥፍ ያለ ልጅ ከያሽ እባካችሁ ፋፋ ለቤተሰብ ለሰው ደስ ይበለው ብላችሁ ባትጨነቁ። በቂ ሽንት ይወጣል አይደለም አጥብታችሁ በቂ ሽንት አለው ጨርቁላሽ። አንቺ እየበላሽ ነው ራስሽን። እኔ በላለሁ ወተት። በቃ አንቺ አሰባጥረሽ ከበላሽ አንቺ የምታረጊው ነገር በጠቅላላ ለልጅሽ ይደርሳልና አታስቢ ብሪክቲ። በዚሁ ቀጥይ እስከ 6 ወር ድረስ። ሰው ደግሞ 5 ወር ላይ ምግብ ማስጀመር ይቻላል። ይኸው እየነገርኩሽ ነው እኔ ይኸው ዶክተሩ ነኝ እየነገርኩሽ ነው። ሰው ያለውን ተይና በሳይንስ ተከተሉ እያልኩ ነው። ልጅሽ በማጣደፍ ምንም የምትፈጥሪለት ነገር የለም። 6 ወር በኋላ አንድ ምግብ ይጀምርና ይሰለቸዋል። ስለምታፈጥኑበት ነው የሚሰለቻቸው። ስለዚህ አንጀታቸው ሰውነታቸው በደንብ ይሰራና ይደግና አንጀታቸውም ትንሽ ነች እኮ ለእናንተ ስለሚያጓጓችሁ ነው እንጂ ተቀየሩ ብሪክቲ። አሁን የመጣሁት ለሱ ነው። 6 ወር ድረስ ታገይ በቻልሽው። አዎ ጡት ብቻ በቂ ነው። በቂ ሽንት ከወጣ በቂ ነው። ፀሐይ አሙቂ፣ አንቺ ተመገቢ። እንደዚህ ነው የኖር ነው እንግዲህ ዓለምም የኖረው ይሄው ነው እንግዲህ ምድር ከተፈጠረች ጀምሮ። አንዳንድ ቀን እያለፍኩ አሞቀዋለሁ እስካሁን ባለው ያው አየሩ አይዞሽ። አዎ እሺ መልካም በርቺ። እሺ አመሰግናለሁ። እሺ መልካም እሺ ጥያቄ ያለው ሰው ካለ ቀጥሉ፣ ችግር የለውም። እሺ እኔ ጋርም ያሉትን ጥያቄዎች መልሳለሁ። ቀጥሉ። ሰላም ዶክተር ቀጥይ የቲ። እሺ ቀጥይ። አመሰግናለሁ። በመጀመሪያ ደረጃ ላመሰግነው እወዳለሁ። እሺ እኔም አመሰግናለሁ። ብዙ እኔም ተምሬያለሁ። አመሰግናለሁ። ቀጥይ። እሺ ልጄ አሁን 9 ወር ያዘች። እሺ ከ7 ወሯ ላይ ካለ ነዳጅ የጠፋ ሰዓት ላይ እኔ በአንድም በሌላ መንገድ ጡት ማጥባት አልቻልኩም። ጡት ሳይኖረኝ ሳይሆን ሌላ ሜዲካል ስለነበሩ ለልጄ ጡት መስጠት አልቻልኩም እና ሊፕቶኒ ነበር የጀመርኩላት። በጣም ጥሩ ነበረ። እንደውም እፈራ ነበረ በጣም የጣሰው ስለሚያፋፋና ወደፊት ላይ ለስኳር ስለሚያጋልጥ ተጠንቅቄ ነው በፎርሙላው መሰረት መስጠት የነበረው። ልክ ከ6 ወር በኋላ ልክ የነዳጅ ምናምን ጠፋ ሲባል ከገበያ ጠፋ ሊፕቶኒ ማለት ነው። አንዱ ችግር እሱ ነው። እሺ ከዛ ሌሎች ገበያ ላይ ያሉ ማለት ነው ማካባቢያ አይደለም ሁሉንም ሪስክ ባስ ሞከርኳል። እሺ በቃ ይሄ ድምጿ እስከሚዘጋ ድረስ ነው አለርጂ ማለት ነው። አለርጂ ያዛት። ሌሎቹን ስትጠቀም አለርጂ ያዛት። ሌሎቹን ከውድ ከተባሉት ከነዚህ ፍራንስ ከሚባሉት ማለት ነው አለርጂ ሆነባት ነው። ከዛን ያለኝ አማራጭ አለርጂ ሆነባት። ስለዚህ ያደረኩት ምንድነው ምግቧ ላይ ፎከስ አደረኩኝ። ስንት ወር ላይ የላም ወተት ስንት ወር ላይ ምግብ ጀመርሽ? ምግብ የጀመርኩት 6 ወር ላይ። እሺ 6 ወር ላይ ችግር የለውም። እሺ እና አሁን ጡት ቢኖረኝ ኖሮ እያሰባጠርኩኝ ከምግቡ ጋር ሰጣት ነበረ። የከብቶት አልጀመርም ነበረ። እሺ ግዴታ ስለሆነብኝ አሁን የላሙን ወተት ጀመርኩኝ። እሺ ከምግብ ጋር ማለቴ ነው።
እና ምንድነው ከምግብ ጋር ምግብ ላይ በደንብ ነው የምጠነቀቀው። እሺ ስለዚህ ላሙ ምንም አለርጂ የለውም ግን የምጠቀማቸው ፎርሙላዎች የተወሰኑ አለርጂ ያመጣብኝ። አዎ ከአንድ እንትን በስተቀር ሌላው አለርጂ ያመጣብኝ ነው ሌሎቹ ፎርሙላ። እሺ አሁን ግን ምግብ ስለጀመረች በፊት እሺ ምታበያት ተጨማሪ ሊፕቶሚል ብቻ ስለሆነ አንድ ነገር ብቻ ስለሆነ ነው። አሁን ግን ከምግብ ጋር ሞክረሻታል ሌሎቹን ፎርሙላዎች ከምግብ ጋር መሆኑ አለርጂ ከምግብ ጋር ከሆነ የአለርጂ መጠኑ ሁሉ ነገር የምታገኘው ከፎርሙላው አይደለም አይደል? ከምግብ ነው ብዙ ነገር። ይሄ ተጨማሪ ነው ፎርሙላው። እንደሱ ሞክረሻትም አሁንም ተመሳሳይ ነው። ተመሳሳይ ነው። ይሄንን ወራሱ ሞክረታለሁ እንደወረደው ሰውነቷ አለርጂ እንደው ፎርሙላው ውጪ ግን የምትጠቀም እንቁላል፣ አሳ ወይ ለውዝ አለ ፎርሙላውም ላይ ሆን ይችላል ምግብ ስለጀመረ ምግቡም ሊሆን ይችላል አለርጂ የሚያመጣውና ፎርሙላው ብቻ ብለሽ አጠቃልዩ ብዬ ነው የጀመርሻቸው ምግብ አለርጂ ሊሆንባቸው የሚችል እነሱንም እያቋረጥሽ አለርጂዋን ማየት ብትችይ ብዬ ነው። አሁን ለውዝ አለርጂ ሞክሬያለሁ። ሶስት ቀን እያየሁ አንዳንዴው በጣም አለርጂ ያላቸው የሚባሉ ምግቦችን ሞክሬያለሁ። በደንብ ፍሪኩዌንት እየሰጠሁኝ ማለት ነው እና ለይቼዋለሁ ከምግብ ከሆነ ፎርሙላው ነው የምትይ አለርጂ የሆነባት ፎርሙላው። እሺ መልሶ ሊፕቶሚል ገበያው ላይ አልተገኘም። አሁን ነገሮች ተስተካክለዋል። አሁን ያሉት ክፍለ ሀገር ነው 1-2 ገበያ ላይ ሲገኛው ከአዲስ አበባ ያስለኩ መሀል ላይ ሰጣታለሁ የከብት ወተት እንዳይጎዳት ማለት ነው። እንደዚህ እናርግ በቃ እሺ። አሁን ጦርነት ተከሰተ ፎርሙላ መምጣት አልቻለም ብለን እናስብ። አንቺ ብቻ ሳይሆን ሁላችንም ፎርሙላ ባይኖር ምንድነው የምናደርገው የነበረው? በቃ አልመጣም አትቀበሪ ምን ታረጊ ነበር? ወደ እሱ እንስማ። ምግብ ነው በቃ ምግብ ላይ ተኩሪ። ከዚህ የምታገኘውን ነገር ምግብ በማሰባጠር ባይዘው ፎርሙላ ውስጥ የሚገኙ ነገሮች ይገኛሉ። ፎርሙላ ግዴታ ነው ያለ እኮ ሰው የለም። ያው አእምሮአችንን አሳምነውት ነው ባይዘው አእምሮአችንን አሳምነውት ነው እንጂ ዋናው መነሻችን ምግብ ማሰባጠር ነው። እኔ እስከ 6 ወር ድረስ ጡት ወተት ነው ብያለሁ። ከ6 ወር በኋላ ምግብ ነው ብያለሁ እንጂ ፎርሙላ ስጡ የሚል ሳይንስ የለም። ራሱ ፎርሙላም የሚሰሩ ሰዎች እኮ ጽፈውበታል እኮ ይሄ ፎርሙላ ለብቻው በቂ አይደለም ምግብ አብሉ ብለዋል። ስለዚህ አንቺ ምግብ ካበላሽና አለርጂ የሚሆንባት ከሆነ ፎርሙላውን ትተሽ በምግብና በአጥሚት ፈሳሹን ቅድም እንዳልሽው እንግዲህ በተወሰነ መልኩ ከውሃ ጋር ባርዘሽ የለሟተት ከተጠቀምሽና በአጥሚት በመናምን አርገሽ ብትሰሪና ብትሰጫት ብዬ መክራለሁ አለርጂው ካስቸገረሽ። እሺ መልካም ያንን ፍጹማዊ ያናርገው ፎርሙላውን ፍጹማዊ ነገር አርገን አንቁጠረው። እሺ መልካም እሺ ፎሌት ኒውትሪሽን ከኔ ጋር መተሰራ ነች። ቤቴሌ መግባት ትችያለሽ። ሐሳብ ብትሰጫቸው ከኔ ጋር መተሰራ ነች። ይሰማሻል ቤቴሌ? ፎሌት ኒውትሪሽን ቤቴሌም ይሰማሻል? እሺ ቀጥሉ፣ ካልሆነ መቀጠል ትችላለሽ። መርሃዊት እሺ እኔ ልቀጥል? አዎ ቀጥይ መርሃዊት ቀጥይ። ደህና ሰላም ይሰማኛል። ቀጥይ። እሺ ምን እንትን ልጠይቅ ነበር ልጄ 3 ወር ከ15 ቀኗ ነው። እሺ ጡቴን ማጠባ። እሺ ጥሩ። እሺ ይቆራረጣል። ይቆራረጣል ስልክሽ እንትንሽ ኮኔክሽንሽ አራት ቀን ሆኗታል። ሁለሽም አላት በጫፍ ምላሷል ከንፈሯ ላይ እኮ እኔ እንጃ ምላሷ ላይ። አዎ እሱን እንግዲህ ህክምና ነው። እኔ የህክምና ዶክተር አይደለሁምና ለሁላችሁም የምነግረው እንደዚህ የተለየ ነገር የእናት ስሜት ካላችሁ ወደ ህክምና መሄድ ነው። ጡት እያጠባሽ ነው ግን በዛው ቀጥይ። የህክምና ነገር ካለ የህክምና ሰው መጠየቅ ያስፈልጋል። እሺ ዶክተር መልካም በርቺ፣ ያሳድግልኝ። አጥቢ ዝም ብለሽ አጥቢ። እሺ ጥያቄዎች ነበሩ። አንዳንድ ሰዎች ስለ ቡላ ይጠይቃችሁኝ ያለው ቡላም
ስታርች ብቻ ነው ያልኳችሁ የከፋችሁም አላችሁ። እንግዲህ ሳይንስ ሊከፋችሁ ይችላል፣ ግን መቀየረው ነገር የለም። ቡላ ጠቃሚ ነገር ነው፣ ካልሲየም በውስጡ አለው፣ ግን ብዙ ውሃ ነው። ስለዚህ ቡላን በተደጋጋሚነት ከሰጣችኋቸው የሚጠቅማቸው እጥረት ይኖራልና በቻላችሁት አቅም ቡላን እንደዚህ አሰባጥራችሁ ከምትሰጡት ነገር ውስጥ እንድትሰጡ ነው መመክራችሁ እንጂ እንደ ዋና ምግብ ካረጋችሁት በውስጡ ፕሮቲን የለውም፣ ኳሻኮርም ሊያሲዝ ይችላል። ስለዚህ በቻላችሁት አቅም እህል ስታዘጋጁ ቀላቅላችሁ ከምትሰሩት እንጂ ቡላን ስታበሉት ደስ ይላል፣ ግን ብዙ ውሃ ነው ያለው፣ ስታርች ነው ያለው። ካሎሪያቸው ሊሸፍን ይችላል፣ ለተወሰነ ልትሰጡት ትችላላችሁ። ግን ጧት ሁሌ እየተነሳችሁ ሆድ ብትመሏቸው ልጆቹ ይደክማሉና አንዳንድ ሰዎች በቡላ ጉዳይ የከፋችሁ አላችሁ። ግን ሳይንሱ የሚለው ስታርች ነው ያለውና ከሌላ ምጥን እህሎች ጋር ቀላቅላችሁ እንድትሰጧቸው ብዬ እመክራለሁ። ከጤፍ ጋር ከስንዴ ጋር ጤፍ ፕሮቲን አለው፣ ስንዴ ፕሮቲን አለው፣ ገብስ ፕሮቲን አለው፣ ካልሲየም፣ ሚኒራል፣ ቫይታሚን አለውና በቻላችሁት አቅም ስለ ቡላም የጠየቃችሁ አላችሁና ይሄንን ለማስተካከል ሞክሩ ለማለት ነው። ቫይታሚን ዲ ዶክተር ሲሳይ ጉደታ የሚባል ቫይታሚን ዲ የእናት ወተት በቂ አይደለምና ከእንትን መስጠት አለብን ያሉ ሰዎች ነበሩ። ድምጽ ነው ሚውት ማድረግ አለብኝ፣ የማን እንደሆነ አላውቅም። እሺ ላስወጣ ነው። እሺ ስለዚህ የቫይታሚን ዲ እና ክረምት ጥያቄ አለ። እኔ ግን ባለፈውም ተናግሬያለሁ። በቻላችሁት አቅም ከጡት ወላይና ከፀሐይ ብርሃን ለማግኘት ሞክሩ። በሕክምና ግን ችግር ካለ ሐኪሞች ጋር ሄዳችሁ ቫይታሚን ዲ ድሮፕ መጠቀም ትችላላችሁ። ከዛ ውጪ ግን በክረምትም ኢትዮጵያ የተወሰነ ፀሐይ አለ፣ እያወጣችሁ ለማሟሟቅ ሞክሩ። ምንም የሚደርስ ችግር የለም ብዬ ማጠቃለል ነው የምፈልገው። እሺ ሌላ ጥያቄዎች ነበሩ? እሺ ወደ 6 ሰዓት እየደረስን ነው። ዶክተር ስለ አምሮኝ ንገረኝ። አምሮኝ ባይዘወይ አይ ዶንት ኖ ሀገራችን ውስጥ አምሮኝ የሚሉ ሴቶች የምግብ እጥረት ነው። ስለዚህ አንድ ሴት አማረኝ ካለቻችሁ ምግብ አብሏት። በውጭ ሀገር በብዛት አንዳንድ ማማሮች ሊኖሩ ይችላሉ። የኛ ሀገር ችግር ግን ከምግብ እጥረት ጋር የሚመጣ አምሮኝ ነው። ስለዚህ ሴቶች ሰውነታቸው እርግዝና ወቅት ስለሚሆን ልጁ ሰውነታቸውን ስለሚበላባቸው አምሮኝ ይላሉና እሺ አስገባኝ ይላል። ዶክተር እሺ ኒውፌስ ስለ ክትባት ስለምሰጠው ምን ሐሳብ አለ ስለሚለው አስከትቡ። እኔ ከክትባት ጋር ልከራከርም። ክትባት ብዙ የዋለልን ውለታ አለ። በተወሰነ መልኩ ቤተሰብ ተስፋ የሚቆርጠው ትኩሳት ምናምን ያስይዛል አንዳንድ ክትባቶች። ስለዚህ እባካችሁ ይሄ ወደ ኋላ ተመልሰን ወደ ጋርዮስ ዘመን ተመልሰን ደግሞ ክትባት ያስፈልጋል አያስፈልግም ብለን በዚህ ዘመን ማውራት አንችልም። አንዳንድ ሰዎች ይጠይቁኛል፣ ይሄን በልቼ ይሄን ጠጥቼ አባቶቼ የኖሩት ያደጉት በዚህ ዘመን ነው ይለኛል። አባት እናቶቻችን ያለፉበት ሌላ ዘመን ነው። አሁን ያለነው እኛ ሌላ ዘመን ላይ ነው። ብዙ ችግር አለ። ልጆቻችሁን በክትባትና በሳይንስ ማመን አለባችሁና እባካችሁ አንዳንድ የሚያመጣባቸው ትኩሳት ምናምን ሊያበሳጫችሁ ሊያናድዳችሁ ይችላል። ግን ቀጥሎ ከሚመጣው ችግር ፖሊዮ አለ የተከላከል ነው አይደለም። ብዙ ፈንጣጣ በሽታዎች አሉ። የልጆች ብዙ አይነት በሽታዎች ነው በክትባት ፈውስ ያገኘ ነውና አንዳንዶቻችሁ ባካችሁ ክትባት አላስከትብም ብላችሁ ለሁላችንም እንዳትተርፉ፣ ልጆቻችሁንም ችግር ውስጥ እንዳትከቷቸው። ሳይንስ ያገኘውን ነገር መጠቀም ተገቢ ነው። በቃ ሳይንስ የእግዚአብሔርም ስጦታ ነው። ሳይንስ የእግዚአብሔር ስጦታ ነው። ይሄው አረጋግጣለሁ። ኤችአይቪ ኤድስ እድሜ ማራዘሚያ ተረስቷል አይደለም። ስለዚህ ማስከተው ብዙ ሰው ማስከተው አቁሟል፣ ተረድቻለሁ። ግን ልጆቻችሁን እየበደላችሁ ነውና እኛ ኒውፌስ እረዳሻለሁ። ብዙ ሰው ሪኮርድ አድርገው ዶክተር እያረኩ ነው። እሺ አሁንም ደጋግሜ የምለው እባካችሁ እኔ ሃይማኖተኛ ነው፣ ኦርቶዶክስ ሃይማኖት ላይ ሙስሊም ትኖራላችሁ፣ ፕሮቴስታንት ትኖራላችሁ። እግዚአብሔር አስቡ፣ ተመራመሩ፣ በአውሮፕላን ሂዱ፣ ኢንተርኔት ስሩ። አሁን እኛ የምንነጋገረው እንዳለ በሳይንስ ያመጣ ነው። ስለዚህ ይሄንንም እንደ አንድ ክትባት መፍትሄ ከሰጠን እንደዚህ ያለበት እንዲያረጋል ብንለው ብንል ጉዳት ነው የሚያደርሰውና እባካችሁ አሁን እናቶችን ምንደምነው ክትባት እንዳውም በእርዳታ ምክንያት እያጠረ በመምጣቱ ችግር ውስጥ እንዳንወርቅ ነው እየጸለየልን ያለ ነው። ክትባቱ ቢጠፋ ፈንድ ባይገኝ ምንናስከትበው ባይገኝ ምንድነው ምን ሆነው ብላችሁ አስቡ እንጂ እድል ተገኝቶ ክትባትን አላስከትብም ማለት በዚህ ዘመን በጣም አሳዛኝ ነው። ይሄ ወደ ኋላ መቅረት ነው ከእንደገና። እሺ አስገባኝ የሚል አለ። ናኒ አስገባውሽ አዶ ነው ናኒ
አስገብቼሻለሁ። ናኒ እሺ፣ ብዙ ሰው ነው ያለው። ናኒ አይ ዶንት ኖ። እሺ ቤቲ ገብቻለሁ። እንዴት ነሽ ቤቲ? ቀጥይ። ሰላም ነሽ? እሺ እሺ፣ እኔም አመሰግናለሁ። ቀጥይ። ልጅ አለሽ? የመጀመሪያሽ ነው? ልጄ ወደ 4 ወር እየተጠጋ ነውና የመጀመሪያ ነው? አዎ የመጀመሪያ ነው። እንኳን ደስ አለሽ። እሺ 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 ሌላም ችግር የለበትም። ጡት ነው ማጠባው። እሺ ግን አንዳንዴ ይለኝ ምን እንደሆነ አላውቅም። በቃ ማለት መቼም ብሎ መጥባቱ አይቀርም። መቼም ያለ ምግብ አይኖር አይደለም። ያንቺን ፍርሃት እያየ ይሆናል። የመጀመሪያ ልጅ እንግዲህ የእናትን ፍርሃት ያውቃል። እንግዲህ ቶሎ በይና ድገሚ ደግሞ በ2 ዓመት በምናምን ከዛ ይለቅሻል። አታስቢ፣ ይሄ ቀላል ነገር ነው። አጥቢ፣ ታገሉ፣ አይቀርለትም። ሲሞረሞረው መብላቱ አይቀርም። እሺ ደግሞ እናመሰግናለን በጣም በርቺ። እሺ ናኒ፣ እሺ ልፈልግሽ። ናኒ ቲቪ ሚል ሊስቱ በጣም ሶሪ፣ በጣም ኢንቫይት ላይ የለሽም ናኒ፣ እንትን ላይ የለሽም። ጠይቂኝና ላስገባሽ። እንትን ላይ የለሽም፣ ሊስት ላይ የለሽም። ናኒ ሚል አይታየኝም። እሺ ቃል ሚል አስገብቻለሁ። እሺ እኔ ጋር ያሉትን ስለጨረስኩኝ መግባት ትችላላችሁ። ባይ ዘ ዌይ ሳምንቱን በብሎ የተጠየቁትን የመለስኩ ይመስለኛል። ኢንቦክስ እያረጋችሁ ነው። ስራ ስለምሰራ ስለማይመቸኝ ነው። ቀጥሉ። እሺ ላዚ ፕሪንሰስ፣ ሌዚ ፕሪንሰስ። እሺ የአብ ቀጥይ። የአብ ሌዚ ፕሪንሰስ ስም አንዳንዴ እሺ ዲስኮኔክት። እሺ ሰላም። ደህና እንዴት ነሽ? ለምንድን ነው ራስሽን ሌዚ ፕሪንሰስ ያልሽው? እሺ የልጅነት እሺ አንድ አመት ኮሮና። እሺ እስካሁን ነበር የምጣባው ከ6 ወር ፎርሙላ የላሞችን አትወስድም። እሺ ረጅም ጊዜ ሞክሬያለሁ። በምግብ ነው የምሰራላት። እሺ ጥሩ ነው ያለው። እሺ ምን ላድርግልሽ? ግን ውይይቷን ትክክል አይደለም። አሁን 9.6 ነች። እሺ ስንት አመቷ ነው? ስንት ወሯ ነው? ስንት ጊዜ ነች? ስንት ነች? አንድ አመት ከ3 ወሯ ነው። አንድ አመት ከ3 ወሯ ነው። ምግብስ እንዴት ነሽ? አሁን ጡቱንም ጥሩ ነው፣ ፎርሙላውም ጥሩ ነው። ምግብ ላይ ግን ያለሽ ነገር እንዴት ነው? ምግብ ላይ ያለችበት ሁኔታ ምግብ እንደጀመረች ከ6 ወር እስከ 9 ወር አካባቢ በጣም ጥሩ ነበረች። እሺ ከዛ በኋላ ትንሽ እየቀነሰች መጣች። የቤተሰብ ምግብ ትበላለች? የቤተሰብ ምግብ አብራችሁ ትበላለች? የቤተሰብ ምግብ ወይስ ለብቻ? ከኛ ጋር ትበላለች። ኢቭን ጥሩ እሱን ኢንካሬጅ እንድታረጊ ነው። ስለዚህ ክብደቷ አልመጣልኝም ነው ያንቺም ጥያቄ። እንዲህ ያበላሽ ማለት ነው። አዎ ለምን ፈለግሽው ክብደቱን? አይ ቲንክ በጣም ሎወር የሚባለው ላይ ነው። ኦኬ ሄደሻል? ጤና ጣቢያ ደብሎቹ ከቶፍ ቁመትና ክብደት ብቻ ሳይሆን ያሉበትንም ሁኔታ ያሉና በትክክል አሳይተሻታል ወይ? አዎ አሳይቻታለሁ። ስለዚህ አሁን በእንደዚህ እንግዲህ አሁን እንደዚህ አይነት ኬዞች በጠቅላላ ምክር የሚሆኑ አይደሉም። የልጅቷን ሁኔታ ቁጭ ብሎ ኒውትሪሽኒስት ጋር ሄደሽ ታውቂያለሽ? ከዛ ውጪ በአንቺ ባቃተሽ ነገር ኒውትሪሽኒስት ጋር ሜኑ ፕላን ወይ ምናምን ወስደሽ ታውቂያለሽ ወይ? አይ ወስደሽ አላውቅም። for the last time እንትን ታዘዛላት ፔዲያሹር እና ቫይታሚን። እሱን ተይው። ፔዲሹር ለምን ትጠቀሚያለሽ? እኔ አሁን እንግዲህ እንትን ለመረበሽ ሳይሆን አሁን አንቺ በመጣሽበት አካሄድ ይሄ ፒኪ ሆኑና ቅብጠት ውስጥ ገብተው እንዳያስቸግሩ ለሚያስቸግሩ ልጆች የሚሰጥ ነው ፔዲሹር። እንደዚህ አይነት ነገሮች ባታስለምጃት ብዬ መክራለሁ። ፕሪንሰስ በቻልሽው አቅም
እኔ ማሳም እንደሱ ነው ይኸውልሽ አንጀቷ ቀላል ነገር ካገኘ ቀላል ነገርን ይለምዳል። አሁን የኔ ልጅ አለች ስኳር የምትወድ ማለት ነው። በቃ ሌላ ምግብ መታገል እንቅልፏም ይመጣለች። ልምድ ነው ይሄ ገብቶሻል። ስለዚህ ያንን ልምድ ታግለን ካላስወጣናቸው በስተቀር የእድሜ ልክ ነው የሚሆነውና እንደዚህ አይነት ነገሮችን ከልኪያት ለተወሰነ ጊዜ ትጎዳብሽ። ከዛ በኋላ ሲሞረሙራት መብላቷ አይቀርም። ገብቶሻል። ሰውነታችን ቀላሉን መንገድ ነው የሚፈልገው አይደለም። እነሱ እኔ ሙዝ በልቼ ሙሉ በቀናለ ምግብ ላለ መብላት ስንፍና ነው። ትልልቅ ሰዎች ሙዝ ወይ የሆነ ቺፕስ ምናምን በልተው መዋል ይፈልጋሉ። ይሄ የሰውነታችን አሰራር ነው። ስለዚህ አሁንም አንቺ እነዚህ ነገሮች አቅሙም ኖረሽ ብታረጊ ብትታዩና 1 አመት ከ3 ያልሽኝ ትልቅ ነች ምግብ ታገያት ትንሽ ጊዜ ብትጎዳብሽ ነው። የእድሜ ልክ ግን የሚጠቅምሽ እንትን በያት ማብላቱ ነውና እያሰባጠርሽ እንትን በያት። ስጋ ነገር ትወስዳለች ወይስ እንዴ ትላለች? ስጋ ነገር ስጋ ትወዳለች፣ ዶሮ ትወዳለች። በቃ እሱን ፈይና እየቀላቀልሽ ግን ያው ስጋ ብቻ ነው ለማለት አይደለምና ይሄ ሌላ ነገር የምትሰጡትን ነገር ፎርሙላውንም ምኑንም እየቀነሽ ሂጂና ዋናው በቃ በእጇና በእንትኗ የምትበላውን አይነት በማንኪያ የምትበላውን ነገር ታገይ። እሱ ከባዱ ፓርት ነው እረዳሻለሁ። ግን አንቺም እያበረታታሽ በተለያዩ ነገሮች እንትን በይ እሺ። እና ደግሞ እንትን ማቆም ነበር። አቁሚ ችግር የለውም። እስከ 1 አመት ከ3 ወር ካጠባሽ በጣም ጥሩ እናት ነሽ፣ በቂ ነው። በቃ ካለው ላይፍ ስታይል የሚመከረው 6 ወር ነው። እንደው ብታግላችሁ 1 አመት ድረስ ከፈለጋችሁ 2 አመት ድረስ በቃ እችላለሁ ያለ ሰው ካልሆነ ግን በ1 አመትና በ2 ማዋል አንቺ በተመቸሽ ጊዜ ማቆም ትችያለሽ። መልካም። እሺ ሌላ ሰው አለ? እሺ ቀጥይ ኤሎራ ደህና ሰላም ከልጅ ጋር ያለው ቀጥይ። እሺ እኔ ጠይቄ የፈለኩት ባለሙያ ፒዲያትሪክ ነርስ ነኝ። ጥሩ ነው። ግን ያው ለራስ ሲሆን ትንሽ አንበትም ወይ እናበዛዋለን። እሺ እና ልጅ 1 አመት ከ8 ወር ነው። እሺ ከ3 ወር በፊት ራስ ገብቶ ነበር ዴይኬር። ግን በተደጋጋሚ ጉንፋን ይዟል። እሺ ባለፈው ማንተ የሆነ ቪዲዮ ላይ ሰራች ነበር። ጉንፋን ጸጋ ነው ብዬ ልገሉኝ ነው። እሺ ቀጥይ። ደስ ነው ያለኝ። እሺ ጉንፋን ጸጋ ነው ግን አሁን ዲያሪያ እሺ ዲያሪያ ተደጋጋሚ ያዘው። ኦኬ እድገቱን እንዳይገታ ይፈራው። ምንድነው ምግብ የምትወስጂው? ምሳቃ አርገሽ ነው የምትወስጂው? እዛ የምትወስጃቸው ምግቦች ቀን ሙሉ የሚውሉ ናቸው ወይስ ለእንደዚህ አይነት የሚውሉ ናቸው? ወይ ገብቶኛል። አይ ዴይኬር ስትወስጂው ምግብ አንቺ ነሽ ስትወስጂው? አው እሱን በማለት የምታደርሽለት ምግብ ቀኑን ሙሉ በመቀመጡ ምክንያት ባክቴሪያ ሰርቶ የሚመጣ ከሆነ አረጋግጠሻል ወይ ነው አሰራሩንና የምትጠቀሚውን ነገር እንጠቀመው እንጀራ ፓስታ ቁርስ ከሆነ የቁርስ ላይ ተላልሰናችኋለሁ። እሺ ሊሆን ይችላል ሊሆን ይችላል ምሳና መክሰስ ላይ እንጀራና ፓስታ ነገር ነው። ኦኬ እሺ። ስለዚህ ከሰዓት በተለይ የ9 ሰዓቷ ነች መጥፎ ምግብ በጣም ስለሚቆይ ትምህርት ቤት እኛም ልጆች እንልካለን 4 ሰዓት ምሳቱ ችግር የለውም። በጣም ችግር የሚሆነው ተነካክቶ የተቀመጠው 9 ሰዓት ላይ ደግሞ አንቺ ስራ እስከምትመጪ ያለችው ሰዓት ነች ትንሽ ሪስክ ያላትና ለሷ ስናክ የምትሆን ለብቻ ላይበላሽ የሚችሉ ምግቦች ብትሽል እንቁላል ቶስት አይደለም ቶሎ ላይ በላሹ የሚችሉ ነገሮች ብታስጂ ለከሰዓት 9 ሰዓት ትችያለሽ። ገባኝ። ስለዚህ የ9 ሰዓቷን ግን የጠዋትና ምሳው ላይ የበላውን ቀጥለው ከሰጡት ከአንጀቱ ጋር ካልተመቸው ብዙ ጊዜ እኔ ምግብ ደህንነት ባለሙያ ነኝና በብዛት የምናየው የተነካካ ምግብ ለልጆች ቀጥሎ 9 ሰዓት ላይ ጠዋት እንኳን ችግር የለውም የ4 እና የ6 ሰዓቱን ማጭር ነው የመበላሸቱ እድሉ ትንሽ ነው። ከዛ ውጪ ግን ኢንፌክሽን በጣም ካስቸገረሽ ደግሞ እርጎ ትሰጪዋለሽ አንጀቱን እንዲያጠናክርለት። ምግብ መድኃኒት አይደለም እየነገርኩሽ ያለሁት አልኮ እርጎ ነጭ እርጎውን ከአትክልት ጋር እያረግሽ ባክቴሪያ እንዲኖረው ጤነኛ ባክቴሪያዎች እነዚህ መጥፎቹ ባክቴሪያዎች
አንጀቱ ላይ በመድኃኒት በመናም ይሞታሉና እነሱ እንዲወጡለት እና የተሻሉት እንዲቀመጡለት እርጎ ብትጠቀሚ ብዬ ደጋግሜ እመክራለሁ። እንደ መድኃኒት አይደለም። በሳይንሱ ግን ይሄ ምንድነው ጣፋጩን እርጎ አይደለም እያልኩሻለሁ። እሱ ምንም ባክቴሪያ ፍሌቨር አይደለም። እሱንም ማሲዘሽ እንዳትልጊ፣ ፍሌቨር ጥሩ አይደለም። ስለዚህ ነጩን አንቺ ቤት በምትገኝበት ጊዜ ከፈላ ወተት አዘጋጅተሽ እንደዚሁ በነጩ የሚጠቀም ከሆነ በነጩ ማይጠቀም ግን ከሆነ ትንሽ ሙዝ ወይ የሆነ ማንጎ ወይም ስትሮበሪ ጨምረሽ ማጣፈጫ ጨምረሽ ለማባበል ነው። ዋናው ባክቴሪያዎቹ እንዲኖሩ ለማድረግ ነውና እሱን ብታላምጂው ከተቅማጥ በሽታ ሊያሻሽልልሽ ይችላል። ከህክምና ውጪ ነው ማወራው ነው፣ በምግቡ ብቻ ነው። ስለዚህ እኔ ተደጋጋሚ ሲያመው ላስቀረ ነበር ዴይኬር ነው ደግሞ ሞራል። አሁን በቃ ወደ ዓለም ሄደው መታገል እኛ ልጆቻችን የምናዘጋጃቸው ለዓለም ነው። ዓለም ያው ባክቴሪያ ነች ወይም ብዙ ነገር አላት። እሱን ታግለው እንዲወጡ ማድረግ እንጂ በመደበቅ የምታመጪው ነገር የለም። ጉንፋኑ ምኑም ታግለው እንዲወጡ ችግር ካለ ክትትል አድርገሽ በዴኬር ማነው በቤት ባለው ሰው በሽታ በሚኖርበት ጊዜ ትኩሳት ምናምን በሚኖርበት ጊዜ ላንቺ አልነግርሽም ተቀምጦ እንዲወጣው ማድረግ ያስፈልጋል የዛኔ። ከዛ ውጪ ግን በመደበቅ አይሆንም። በማስቀመጥ ስንት አመቱ ነው ግን? አንድ አመት ከ7 ወር እረዳለሁ። ዴኬር ውስጥም ራሱ ከልጆች የሚተላለፋል። ያው የዘመናችን እድለኛ ስላልሆነ አንቺም መስራት ስላለብሽ ነው እንጂ ለልጁ ትንሽ እድሜ ነው። ያው ግዴታ ስለሆነ ነው እረዳለሁ። ቤት ከሚቀመጥ ይሻል። ሰው አምነሽም መቀመጥ በአሁኑ ሰዓት አስቸጋሪ ስለሆነ ይሻላል። ጥሩ ፓምፕስ አታረጊም? ፓምፕ አድርገሽ አታስቀምጪም ወይ ፍሪጅ አታስቀምጪም? አይዚሽ ደረቀ እስከ 8 ወር ግን ይበቃሻል። ምንም አይነት ተጨማሪ ወተት ሳልሰጠው በማለብ ነበር። ምንም ችግር የለው። እሺ አዳልት ኒዶ ማታ ላይ በቃ ያንቺ ጥሩ ነው ያለው። የፔዲያትሪክስ ነርስ የሆነች እናት አለችው። የመጀመሪያ ልጅሽ ነው ወይስ ሌሎች ልጆች አሉ? ሁለተኛ ልጅ ነው። ስለዚህ ለምደሻል። እንትናት በይ ጥሩ ነው ያልሺው። አንቺ የሚያሳስብ አይደል። በዚሁ አይ ምን ትተሽው እንግዲህ እንዳልሽው የምታመጪውም ሰው እምነት ከሌለሽ እዛው እየተያየሽ በባለሙያ መያዙ ይሻላል። በርቺ። እሺ አመሰግናለሁ። እሺ 6 ሰዓት እየሆነ ነው። አዶን የተለየ ጥያቄ ከሌለ አመሰግናለሁ በጣም ስለገባችሁ። የልጅና የእንትን ጉዳይ ሆኖብኛል። እሺ ለአንድ 2 ሰዓት ያህል ስልጠና በሰዓት እሺ እነጋገራለን። ኮርስ ለአንድ ሰዓት ለ2 ሰዓት ቦታ ሴታፕ እያረኩ ነው። ለዚህ አላማ አልመጣሁም፣ ግን ፍላጎቱን ሳይው እንትን እያልኩ ነው። ዩቲዩብ ፔጅንም ፎሎ አድርጉ። ይሄ ግን ከናንተ የማገኘው ነገር በጣም ትልቅ ነው። በጣም አመሰግናለሁ። ከቤተሰብ ብዙ እየተማርኩ ነው። ማገኘው ነገር ጥሩ ነውና አመሰግናለሁ። ኒው ፌስ ግዴታ ነው የሚላል። አመሰግናለሁ። ጥሉ ደህና ቀጥይ። ደህና እሺ ቀጥይ። እሺ ማይዳ እሺ በጣም እያስማጠው ነው። ምንድነው የሚወስደው? ጡት ነው ወይስ ፎርሙላ? ጡት ነው። 2 ቀን ብቻ ኒዶ ሰጥቻለሁ። ኒዶ ለምን ትሰጪያለሽ? ኒዶ የህፃን ነው ወይስ የትልቅ ነው የሚለው ለይተሽዋል? የትልቅ ነው ከዜሮ ጀምሮ ይላል እኮ እሱን አንዱ እሱን ይዩ። ከዛ ውጪ ግን የምትጠቀሚው መጠኑን በትክክል ትጠቀሚያለሽ። አንዳንዶቻችሁ እያበዛችሁ ድርቀት ይደርሳል። መጠኑን አይተሽዋል ወይ? የምትለኪውን ልኬት እኮ አቁመሻል። እሺ ምን ጡትሽ ብዙ አይደለም? በቃ ጡትሽ በቂ አይደለም? አይ ጡቴ በቂ ነው። እና ለምን ኒዶውን ፈለግሽው ታዲያ? ጡት ካለሽ መጀመሪያ እንደተወለደ ነበር የሰጠሁት ጡቴ ሲደርቅብኝ። እሺ አሁን ግን መጥቶልሻል። በቃ እሱ ቀርቷል። አሁን በጡት መቀጠል ትችያለሽ። ሽንት አለው አይደል? በቂ ጡት ስትሰጪው
በቃ እንዴትም ብለሽ እንትን በይና ያሻሽለዋል። ድርቀቱን ወተቱ ራሱ ያስተካክለዋል። የጡት ወተትሽ ማለት ነው። በጊዜ ሂደት ያስተካክለዋልና በጣም እንትን በዩ ተከታታዩ። አሁን ወሳኝ ወቅት ነው። ካካባሪ ግን ከተው ደረቅ አይደለም የሚወጣው እኮ ገብቶኛል። አሁን ያልሽኝ የአንድ ወር ልጅ ነው አይደለም? የአንድ ወር ልጅ ነው ያልሽኝ አይደል? እኮ የአንድ ወር ልጅ ካካ ከየት ነው የሚያመጣው? በሽንት ነው ብዙ ነገር የሚወጣው። ትንሽዬ ነገር ነው እኮ የምትወጣው። ብዙ ነገሩ ምን ምግብ አልበላ ፋይበር ነገር የለውም ወይም ሰፊ ነገር የለውም። ብዙ ካካ ከየት ተጠብቂያለሽ ብዬ ነው። በሽንት ነው ብዙ ነገር የሚወጣው። ስለዚህ ማስማጡ ችግር የለውም። በጣም ነው የሚያስመጣው እኮ ገብቶኛል። ማስማጡ አንጀት ውስጥ አሁን ቅድም ተጠቅሜዋለሁ ያልሽው ችግር አምጥቶበት ከሆነ ጡቱን ስትቀጥይ እየተሻሻለ ይሄዳልና ከዛ የተለየ ያለቅሳል ወይም አልተኛ ይላል። የሚቸገረው ነገር አለ? የተለየ ነገር አለሽ? ሲያስመጣው ብቻ ነው ትንሽ የሚለው እንጂ በቃ ችግር የለውም። እያጠባሽው ቀጥይና ይስተካከላል። እንትን ብለሽ ማጥባቱን በጣም ቀጥይ። እዚህ እየጠየቁሽ ያለው ደግሞ ኒዶ ለአንድ ወር የሚባል ልጅ አለ ወይ እያሉሽ ነው። አሁንም ጥያቄ መጠየቅሽ ኒዶ የተጠቀምሽው ለአንድ ወር የሚባል ኒዶ አለ ወይ የሚለውን አረጋግጪ። አብታሚል ናን ነውና ኒዶ ያልሽውን ጽሁፉን አሁኑን አረጋግጪ። እሱ ከሆነ ችግር ይሆናል። እሺ ናን ከሆነ እሺ፣ ቅድም ኒዶ ስላልሽኝ ነው። ኒዶ የህፃን ከሌለ የሰጠሽው ፎርሙላ ከእድሜው በላይ ከሆነ ማስማጥ ይኖረዋል። ውሃውንም ቀላቅለሽ ካሁን በኋላ ግን ያው ጡት እየተጠቀምኩ ነው ስላልሽ ጡቱን ቀጥይ። እሺ አመሰግናለሁ። እሺ ጥያቄ ያለኝ እሺ ቤኪ የኢየሱስ እሺ ላስገባሽ እዚህ ጋር አለሽ። እሺ ይሄው ሰላም ቀጥይ። እሺ ከወደድኩኝ ኦልሞስት 2 ወር ከ20 ቀኔ ነው። እሺ እንኳን ደስ አለሽ። የመጀመሪያ ነው? አዎ የመጀመሪያ። እንደወጣት 3.9 ነበረች ኪሎዋ። ጥሩ እሺ። አሁን ለክትባት ስንሄድ ወደ 5 ኪሎ ተጠቅታለች። ግን ከሚጠበቅባት አይደለም አሉ። ለምን ማለት ስንት ሊያደርጓት አሰቡ? እኔ እንጃ ስትወጣ ትልቅ ስለነበረች ነው መሰለኝ። እኔም እሱ ልጅ ነበረ። አዎ ኤክስፔክት የወጣችበትን ነው የሚያዩት። አሁን እየተስተካከለልሽ ነው። እያጠባሽ ነው ያለሽው? አዎ ያጠባው። በቃ እያስተካከልሻት እኮ ነው ሰውነት። አንዳንዴ በእርግዝናው ጊዜ ብዙ ነገር የተጠቅመሽ ኪሎአቸው ከብዶ ይመጣል። ያ ጤንነት ነው ማለት አይደለም። ማለት ከክብደት በላይ መሆኑ አሁን እያጠባሽ ሰውነት እየተስተካከለ ስለሆነ በኪሎ ብቻ አትዩ ማለት ነው። ጤነኛ ነው አይደለም? ሁሉ ነገር ጤነኛ ናት። እንቅልፍ ቀን ብዙ አትተኛለች። ሌሊት ግን ሙሉ ሌሊት ትተኛለች። በቃ ይሁን በቃ ጥሩ ነው ያለሽው። እንትን አትበሉ። ያው የመጀመሪያ ልጅ ያሳስባል። ቀላል ነገር አይደለም። የተለየ ነገር ከሌለ ማጥባቱን ቀጥይ። የተለየ ነገር ከሌለ ክብደትና እንትኑ ላይ አታተኩሪ። አይምሮሽንም በዚህ አታስጨንቂ። ጤነኛ ልጅ ሰጥቶሻል። ሁሉ ነገር እየተቀበለችሽ ነው። ኢንፌክሽን ችግር የለም። በዚሁ ቀጥይ። በቃ ወጣሽ። እሺ ቤኪ ጄሱስ ባንቺ ሊጨርስ መውጣት አለብኝ። አመሰግናለሁ። እሺ እሺ ልመልስልሽ። ቀጥይ። ልዩ ቀጥይ። እሺ የስንት ዓመት? 3 ዓመት ምግብ አትበላም? ምን እየበላች ነው የምትኖረው? እኮ አሁንም ጡት እየሰጠሽ ነው? እሺ ምን ላም ወተት እየሰጠሽ? እሱን ቀንሽና ምግብ ስጫታ። እሱን ከልኪያት። ምግብ አትበላም። አይ አትብላ ማለት ርቧት መጠቀሟ ስለማይቀር ይሄ ፈሳሽ ነገር ወተት ምናምን ብቻ ከሰጠች ሰነፍ ነው የሚያደርገውና ምግብ መታገል አለባት። ከተጎዳችም ትጎዳብሽ። ኢንፌክሽን ከሌለ ባክቴሪያ ወይም ትላትል ከሌለ የመስነፍ ነገር ከሆነ በግድ ምግብ መብላት አለባትና አሁኑኑ አስተካኪ። መልካም። እሺ ቤኪ ቀጥይ። እሺ ይቅርታ አቆየሁሽ መሰለኝ። ቀጥይ። እሺ በመጀመሪያ የት በእናትሽ አስታውሽኝ፣ ደስ ይለኛል። የምርሽን ነው? 9ኛ ክፍል። ማን ነው ስምሽ? ቤኪ የሚለውን ተይና ዋናው ስምሽ ማን ነው? ዋናው ስምሽ
ዋና ስሜ በረከት ነው የሚባለው። በረከት። እሺ። አይ ማስታወስሽ ይመስለኛል። እንግዲህ አረጃችሁ እኮ አሁን ወለድሽ እንዴ? አሁን ትልቅ ነን። በጣም እኔም ደስ የሚለኝ ቤት ነው። ከ9 እስከ 12 ስኩል ኦፍ ቱሞሮ ሃይ ስኩል አስተምሬያለሁ። ታንክ ዩ። እኔንም አስተምሬያለሁ። እሺ ቀጥይ። የመጀመሪያሽ ነው እና ወደ ጥያቄ ስገባ ሄሎ የመጀመሪያ ልጅሽ ነው? አዎ የመጀመሪያ ልጅ ነው። እሺ እና ያ ፕሬሸር አድርጎ 32 ላይ ነው የወለደው። ፕሪተርም ነው። እሺ እና የተቸገርኩት ነገር ምን መሰለህ? ከዛ ደግሞ አድርጎብኝ አንቺ ላይ ነው። እኔ ላይ አይዞሽ። እሺ በረከት። እሺ ከዛ በመሀል ሕክምና ላይ ነበርኩና ማጥፋት አልቻልኩም ነበር። ጀምሮ ነበር። ጥሩ። እሺ ምንም ችግር የለውም። ከዛ ከወጣሁ ካገገምኩ በኋላ ያጡቱ መልሶ መውሰድ ብላ እሺ እና ፓምፕ እያደረኩኝ በመሀል ነው የምሰጠው። እሺ እና ሌላ ዋናው ጥያቄ አሁን 6 ወር ሆኖታል። ኦልሞስት ከአንድ ሳምንት በኋላ ሴክሬት ሆኗል። ጥሩ ነው። እሺ ምግብ ጀምሮ ልጁ አክቲቭ ነው። ምግብ ጀምር ከተጨማሪ ፎርሙላው ጋር ምግብ ከአንድ እህል ጀምሪና እያሰባጠርሽ እንትን ልጁ ግን ጤነኛ ነው አይደል? ምንም ችግር የለም። በጣም ጤነኛ በጣም ነው። ግን ዶክተሩ የሚከታተለው እዛ ታይምስ ነበር የወለድኩት። እሺ እና እኛ ኮንሲደር የምናደርገው እንደ 4 ወር ልጅ ነው። ቢያንስ የተወሰነ ጊዜ ቆይተሽ ትጠጣለሽ አለኝ። ምግቡን ነው ፕሪተርም ስለሆነ ፕሪተርም ስለሆነ ቆይ ገባኝ። ግን እሺ እንደሱም ቢሉሽ እንግዲህ ሕክምና ውስጥ አልገባም። ግን ባለኝ እንትን አንዳንድ ሴቶች 5 ወርም 4 ወር ላይ ምግብ ያስጀምራሉ አይደለም ልጁ የደረሰበት ደረጃ ላይ እና መሰጪው ነገር አሁንም ፎርሙላ ነው አይደለም? ፎርሙላው ጋር የተወሰነ መውሰድ ከቻለ እድሉን መጨመር አይጠቅሙም ወይ ማለት ፕሪተርምም ቢሆን አይደለም? ከፎርሙላው ሰተሽው ሰውነቱ ደግሞ መታገል የሚችላቸው ምግቦች ካሉ ምግቡንም ትንሽ መጨመር ምን ችግር አለው? በእኔ አስተሳሰብ ኦኬ ያው እሱማ ደህና ነው። መጀመሪያ ዌይቱ ትንሽ ነበር፣ ግን አሁን በጣም ጥሩ ዌይት ላይ ነው ያለው። ወደ 7 ኪሎ በቃ እኔ ልንገርሽና ምግብሽን ጀምሪ። ኦነስትሊ ማለት ነው እንደ ፕሪተርም ነው እንደ እንትን ነው እንደ 4 ወር ነው የሚለውን ተይውና ምግብ አሁን ደርሰሻል። ከፎርሙላው ጋር እየቀላቀልሽ ምግብ እያበላሽ በጣም ተጠቅሞ እንዲወጣ እንደውም አድርገሽ ብትንከባከቢውና ከተሰባጠሩ ምግቦች አቅም እንዲያገኝ ብታረጊ ብዬ ነው አስበውና እኔ በዛ ባትጨነቂበት። አንዴው ወጥቷል። ፕሪተርም የሚለው ቀድሞ መውጣቱ ነው። ከወጣ በኋላ ግን እድሜ የምንቆጥረው ከተወለደበት ቀን ጀምሮ ነው። እኔ ሳይንስ ማቀው እንጂ ማጽን ውስጥ 2 ወር 3 ወር ቀርቶታል ሳምንት ቀርቶታል ብዬ ካልኩሌት ማድረግ አይጠበቅብኝም። በቃ ወጥቷል። አንዴ ከሱ ቀን ጀምሮ ነው የምንቆጥረው። ልደትም ብለን እንደዛ አይደል የምንቆጥረው ፕሪተርም ሆነ ገብቶኛል። አሁን እንግዲህ አንድ ዶክተርና እኛ የምግብና የእንትን ህክምናዎች አብረን መስራት አለብን። ገብቶሻል? ያው ሳይንሶች ቢኖርም በቻልነው አቅም ማጸኑሽም የተሰራው በምግብ ነው። ልጅሽ የተሰራው በምግብ ነው አይደለም? አሁን ምግብ ያገኝ ከሆነ በሱን እንትን በይና ስላገኘሁሽ በጣም ደስ ብሎኛል። ኢንቦክስ አድርጊኝ። ደስ ብሎኛል እኔ በጣም ፈርስት ዴይ ታገኘ በጣም ነበር ያለኝ ለፕሮፌሰር ሆነ ስላገኘው እኔም ምን ያረጋግ ነው? ግን አንቺ ምን ደረሽ? እኔ በሲቪል ነው የተመረኩት። እሺ እና ያውራ ላይ ሰራው ነው። ብዙዎቻችሁ ጥሩ ቦታ ደርሳችኋል። በጣም ነው ደስ የሚለኝ ሳያችሁ። በርቱ። በጣም ነው መንገዶች ላይ እየሰራው መልካም። በርቺ። አመሰግናለሁ። ጥሩ ሰው አግኝቻለሁ። ለማጠቃለያ በርቺ። እሺ መልካም። እሺ መልካም ቀን እላለሁ። በጣም አመሰግናለሁ ለነበረን ጊዜ። ገብቼ ደግሞ እንደዚሁ እንትን እላለሁ። ወደ ስራ መመለስ አለብኝ። ለነበረን ጊዜ በጣም ነው ማመሰግነው። ጥያቄዎች ካሏችሁ በኢንቦክስ አንዴ ባልመልስ እንደዚህ ገብቼ መልሳለሁ። ያው ካለው ሁኔታ አንፃር ነው፣ ግን እርስ በርሳችሁም እየተማማራችሁ ነው። ላለን ጊዜ በጣም አመሰግናለሁ። መልካም ቀን። አመሰግናለሁ። እኔም አመሰግናለሁ። በጣም ታንኪዩ